በዛ ሞመንት ውስጥ ያለሁኝ የምር እግዚአብሔርን ድምጽ ሰማሁት በቃ ህይወት አስጠለኝ ለምንድነው ምኖረው ራስ ናጥፊ አጥፊ የሚለኝ ጊዜ ነበር በጣም ጎርቶኛል የሰው ማመኔ ተጀመረ እኔ ትዳር ፈጣን ትዳር ነበር ህይወት ውስጥ አግኝቶ ማጣት ገጥሞሽ ያውቃል እኔ ወልጃ ለመስራት የኔ ጉዳይ እኔ በጣም ነው የምወዳት አሜሪካን እግዚአብሔር ይመስገን ኑሮ በአሜሪካ እንዴት በጣም የተባረከች ሀገር ናት እናትነት እንዴት ነው የምትገልጪው በጣም ብዙ እናቶች ራሳቸውን ያጠፋሉ ሚስ ቨርጂን ግን ለመወዳደር እንዴት ሐሳቡ መጣለሽ ለኔ በዲቪኒ መጣ በዲቪኒ ኤድስ አሜሪካ እኔ ወታደር ልጅ ነኝ ልጅ ማሳደግ እዛ ወልዶ እንዴት ነው በጣም ከባድ ነው ሲባል እንሰማለን እንግዲህ ጧትኮ ተቀርጫለሁ ከሰዓት በቃ ወክ ያረኩኝ ነው ቶሎ ለመጠንከር ቶሎ እንዲደርቅልኝ ቁስሌ ባይዘዌ አሜሪካን ሀገር ሙቪ መስራት በጣም ከባድ ነው በጣም ቻሌንጂንግ ነው የወታደር ልጅ ሆነ ያለው ስሜት ምንድነው ፈሪ ሆነሽ ነው የምታርጊው ቤተክርስቲያን እንዲያምሽቼ መጥቼ ተገርፌ አቃለሁኝ አሜሪካን ውስጥ ምን ሰራሽ ትራምፕ ሆቴልም ሰርቻ አቃለሁኝ እና ትራምፕን አላገኘሽ ማግኘት ሳይሆን ያያዋለሁ ኤቭሪዴይ ለእናቶች ውስጥ ምን ትመክሪያቸዋለሽ አሜሪካን ሀገር መማር ነው ያለሽ በቃ ተስፋ በቆረጥሽበት ጊዜ ነው እግዚአብሔር እጅሽን ይዞ የሚያነሳሽ ህይወት ምን አስተማረሽ ለራሴ ቦታ እንድሰጥ ለራሴ ቫልዩ እንድሰጥ በቃ ቀድሚያ እኔ እንደውም ስለ እግዚአብሔር ሳንሳ እንሽሞሽናል ሰላም ውድ ተመልካቾቻችን እንደምን ከረማችሁ ዛሬ ከባዩሽ ከበደ ጋር ፖድካስት እጅግ በጣም የምትወዷትኝ ሰንሰለት ድራማ ላይ ብቃቷን ያሳየችን ተዋናይት ትግስት ሚልኬሳ እንግዳዬ ሆና እዚህ ስቱዲዮ ድረስ ተገኝታለች ቲጂ አክብረሽ ስለመጣሽ እጅግ አድርጌ አመሰግናለሁ እሺ ባይሽዬ ቴንክ ዩ በጣም አክብረሽ ስለጠራሽኝ እግዚአብሔር ያክብርልኝ እንኳን ደህና መጣሽ ለሀገራችን ለሀገርም ለስቱዲዮ ስንት ጊዜ ሆነሽ ኢትዮጵያ ከገባሽ አሁን ከመጣሽ አንዱ exactly አንዱ ክረምቱን እዚህ ነበርሽ አዎ እንዴት ነበር በጣም ደስ ይላል አሪፍ ነው በቆሎ በላሽ እንዴ በጣም ኤቭሪዴይ ሁሌ ነው የበላሁት እያስጠበሱ ነበር ይናፈቀኛል በጣም ክረምቱ በጣም የምወደው ኢትዮጵያን ክረምት እንደኛ ሀገር አይደለም የኛ ሀገር ክረምት ምንም ይከብዳል አይገናኝም ከዚህ ጋር ወይ በጣም ኢትዮጵያ ውስጥ አንዳንድ ጊዜ በጣም ኃይለኛ ዝናብ ሲሆን ምናምን ትንሽ ይጨንቀኛልና እንዴት ነው ክረምቱ ላይ ዝናብ ሲሆን ቤት ብሆን መርጣለሁኝ ቤት ሲሆን ቡና ሲፈላ ከቤተሰብ ጋር ምናምን በቃ ሚናፍቀኝ እዛ ራስ ሆኜ ዝናብ ሲዘንብ ሚናፍቀኝ ኢትዮጵያ ነው ምናለ ከቤተሰቦቼ ጋር በሆነ ምናምን ቡና ይተፈላላለሁኝና most of the time ደግሞ ቤት ስለነበርኩኝ በጣም ነው ኢንጆይ ያረኩት በጣም ማለት ነው ደስ ይላል የልጅነት ትዝታለሽ በክረምት የልጅነት ትዝታ በክረምት ክረምት ሲሆን ምንድነው ማረጋው አባቴ ብዙ ንግድ ቤቶች ነበሩትና ሰራለሁኝ አግዛዋለሁኝ ክረምት ላይ ማለት ነው እና እሱ ነው ትዝ የሚለኝ በነጋዴ ነበርሽ በልጅነት ነጋዴ ሳይሆን እሱ ነው ነጋዴ እኔ ደግሞ ካሸር ሰራ ነበር ስጋ ቤት ነበረን ስጋ ቤት ጠጅ ቤቶች ምናምን ነበሩና ካሸርነት ሰራ ነበር ክረምት ላይ ወይ ስራ ልምዱንም በዛው አባቴ እንድለምድ ስለሚፈልግ ስጋ ቤት ያላችሁ ነው ጭራሽ ስጋ ማትበዩ ስጋ ማሉ የቄራልሽ ነው ደግሞ በዛ ላይ ታይሽ ከልጅነት ጀምሮ ነው ማትበዩ ስጋ ወይስ ከተወለድኩ ስጋ በልቻላቅ ምንም እያየሽው ተሰቅሎ ኢቭን ማለት ነው ተሰቅሎ እየሸተተኝ ምግብ አልበላም ከነጭራሹ ሽታው በቃ ካንት እና ምግብ ሳልበላ ሙሉበት ቀን አለ ከልጅነት ጀምሮ በቃ አትወጂም ነው ወይስ አለርጂ ነው ምክንያቱም አላቅም ኤግዛክትሊ ይሄ ነው ልልሽ አልችልም ግን ለምን እንደሆነ አላቅም ላይክ እኛ ቤት በጣም ስጋ በሊታ ናቸው በጣም ያለ ስጋ መኖር አይችሉም እኔ ኬት እንደተፈጠርኩ ከሱቁ ገርሞኝ ነው ስጋ ቤት ይያላችሁ በጣም አባቴ ይገርፈኛል ላይክ እንድበላ ማለት ነው በጣም ነው እንትን የሚሉኝ ኢቭን ትምህርት ቤት ምሳቃ ትኩስ ነበር የሚመጣልኝ ላይ ቅርብ ስለነበረ ማለት ነውና እንዳላ ያቀው አርገው ክትፍ አርገው ስጋው እንዲ በፓስታ ስጎ ምናምን አርገው ያመጡልኛል ማለት ነውና አቃዋለሁ ገና ሰከፍተው ሽታው እንትን ይለኛልና ሳልበላው ይመለሳል ምግቡ ማለት ነው የለሰው ሰጥቸው ምናምን መጣለው ነገሩ በጣም ብዙ ሰው ቬጂ ይሆናል ማይበላል እኔ አሁን ቅቤ አልበላም ኦኬ የበግ ስጋ አልበላም እና ብዙ ጊዜ በግ ይለኛል ምን ይበልጣል አበሰ እንደዚህ ይላል የበግ ስጋ በግ ይላል በግ ይለኛል ግን ብዙ ሰው ከሆነ ጊዜ በኋላ ነው የሚያቆመው ስጋ አይደለ ከሆነ ወይ በጤና ምክንያት ወይ ሰውነት ለመቀነስ ምናምን እኔ ግን ከተወለድኩኝ እንደው የሚገርምሽ for the first time ማለት ነው እንደውም ቪዲዮ ለቅቄ ነበር መጥቼ ለመጀመሪያ ጊዜ በደረቅ ጥብስ ቀመስኩኝ ስጋ ማለት ነው እሱ ቪዲዮ አይቻለሁ አሁን ስታውስታሽ በጣም በሶና እና እኔንም ፖድካስት የሚያዩ እንዴ ስትበላ አይተናል እና ቀመስኩ ለመጀመሪያ ጊዜ እንዴት ነበር በደረቅ ጥብስ
በጣም በአዋዜ ተደርጎ ስለበላሁኝ አዋዜው ጣም ነው ብዙ እንትን ያለኝ ግን ለመቀበል ስቲል ከብዶኛል በጣም ለመብላት ክትፎም ሞከርኩኝ የሆነ ቀን ከአይብ ጋር ከጎመን ጋር ምናምን አድርጌ ምንም ሊዋጥልኝ አልቻለም ምንድነው የምትወጂው እኔ በጣም የምወደው ቬጂቴብል የሆነ ነገር በየአይነት በጣም መጀመሪያ ምርጫዬ ነው ሰላጣ በጣም ነው የምወደው አቮካዶ በቃ ቬጂቴብል የሆኑ ነገሮች ለዛ ነው በጣም እንደዚህ ሰውነትሽ ያማረው ገና ስትገቢ በቃ እንትን ነው ስቴጅ ነው የቀረው ሞዴል ነበር ያውነት የወለድሽ ራሱ አትመስይም ምንም ያው እግዚአብሔር ይመስገን በዳይ ምግቤ መሰለኝ አይ ቲንክ አበላሌ እንዳልኩሽ ስጋ አልበላም ፕላስ ደግሞ ወልጄ እንትን አይደለም አልቀመጥም በጣም ነው መንቀሳቀሰው መታረስ የለም ታውቂያለሽ የለም የምር አሚን ዲፔንድ ፋሚሊ ካለሽ ትታረሻለሽ እኔ ደግሞ ፋሚሊ የለኝም እዛ ከሐኪም ቤት ቀጥታ ወደ ስራ ነው ወደ ገደለው ነው የምገባው በቃ ልጆቼን ቴክ ኬር ማድረግ እረፍት የሚባል ነገር የለም እና አይ ቲንክ እሱም ነው መሰለኝ ቶሎ ሉዝ አደርጋለሁኝ እረፍት የሚባል የለኝም እዛ መታረስ የለም ስትይ ኑሮ በአሜሪካ እንዴት ነው ኑሮ በአሜሪካ በጣም ቆንጆ ነው እንደ አንቺ እንደምትኖሪ ኑሮ ይወሰናል አሜሪካ በጣም በጣም አሪፍ ሀገር ነው እውነት ለመናገር በቃ ብዙ ኦፖርቹኒቲ ያለበት ሀገር ነው መቀየርም ከፈለግሽ የምትቀየሪበት ሀገር ነው መውደቅም ከፈለግሽ የምትወድቂበት እጅሽ ላይ ነው ሁሉ ምርጫው እጅሽ ላይ ነው ሁሉን የምትሰጥ ሀገር ናት አሜሪካ ማለት ነውና እኔ በጣም ነው የምወዳት አሜሪካን እግዚአብሔር ይመስገን በጣም የተባረከች ሀገር ናት ደስ ይላል ልጅ ማሳደግ እዛ ወልዶ እንዴት ነው በጣም ከባድ ነው ሲባል እንሰማለንና እንዴት ነው በጣም እጅግ በጣም ከባድ ነው ግን ያው በምን ትጽናኛለሽ በልጆች ልጆችን ስታይ ተረጋጋለሽ መንፈስሽ ደስ ይላዋል በቃ ላይክ ቢከፋሽም ብታዝኝም ብቸኝነት ቢሰማሽም ልጆችን ስታይ ደግሞ መለስ ትያለሽ ለኔ ከኔ ኤክስፒሪየንስ ተናግረሽ ከባድ ነው በጣም የመጀመሪያ ልጅ እኔ ወለድኳትኝ ገና ልጅ እያለሁኝ ነው ላይ 22 አመቴ ምናምን እያለሁ ነው ገና አሜሪካ ከሄድኩኝ ከ2 አመት በኋላ ማለት ነውና አስቢው ቤተሰብ የለኝም ገና ልጅ ነኝ ምናምን እና በዛ ላይ ያረሰኝ ሰው የለም እና በጣም ነበር የሚካፋኝ ላይክ በጣም ፕላስ ደግሞ ወይ ፖስት ፓትረም ዲፕሬሽን የሚባል ነገር አለና እሱ በጣም በቃ ቀልዶብኛል እሱ እንትን ማለት ነው እሱ ፊሊንግ ግን እግዚአብሔር ይመስገን ከእግዚአብሔር ጋር ተወጣሁትኝ እንጂ ከባድ ነው በጣም እንግዲህ ስለ አራስ ቤት ካነሳን አራስ ቤት ውስጥ ሰዎች የሚያዝኑ የሚከፉ ወይም ደግሞ በራሱ አራስ በመሆንሽ ብቻ በሆርሞን ቼንጅ የሚመጣ ነገር እንዳለ ብዙ ሰው አያውቅምና እውነት አሁን አራስ ቤት ውስጥ ላሉ እናቶችም አራስ ቤት ውስጥ ሆነው ይሄን ጊዜ እንዴት እንደሚያሳልፉት አንዳንዴ ባህሪያቸው የተቀየረ የሚመስላቸው እናቶች አሉ እውነት ነው እንዴት ትገልጫለሽ ፋሚሊዎችስ እንዴት መረዳት አለባቸው ብለሽ ታስቢያለሽ አሪፍ ጥያቄ ነው እንትን እኔ ብዙ ጊዜ ማለት ነው እንደዚህ ወይ ቤቢ ሻወር ተጠርቼ ሲሄድ ወር ደግሞ ያረጋዙ ጓደኞች ሲኖሩኝ ምናምን መጀመሪያ ላይክ ማወራው ባሎቻቸው ነው በቃ ባሎቻቸው ለነሱ በቃ መገኘት መቻል አለባቸው ለሚስቶቻቸው ማለት ነው ምክንያቱም በጣም ከባድ ከርግዝና ይጀምራል ባይዛዌ ከርግዝና ጀምሮ ሆርሞንሽ ይቀየራል በቃ በጣም ይከፋሻል የሆነ ዲፈረንት ዓለም ውስጥ ነው የምትገቢው ማለት ነውና አጠገብሽ ሰው ትፈልጊያለሽ እንዳልኩሽ ሰው ቤተሰብ ከሌለሽ ኦር በጣም የሚቀርብሽ ጓደኛ ከሌለሽ ሰው ያስፈልግሻልና እሱም ባለቤትሽ ነው አይደለ ላይክ ያንቺን ችግር ማወጣት ያለበት ሊረዳሽ የሚገባ እሱ ነውና ሁሌም እንደዚህ አይነት ቦታ ላይ ስገኝ ባሎቻቸውን ፕሊዝ ቴክ ኬር አርጓቸው ቴክ ኬር አርጋት ሚስትን ተረዳት ብትነጫነጭብ ቢከፋት ምን ቢል በቃ ፕሊዝ ተረዳት ሆርሞኑ ነው ከወለደች በኋላ ደግሞ ሌላ ታሪክ ነው ከተወለደ በኋላ ማለት ነው በቃ ሌላ ታሪክ ነው ኢቭን ብዙ ጊዜ ባልና ሚስቶች ይጋጫሉ ልጅ ከተወለደ በኋላ ማለት ነው ምክንያቱም ላይፍ ስታይሉ ይቀየራል መተኛት የለም ማረፍ የለም በቃ ልጅ ሲንጫጫብሽ ሲያለቅሽብሽ ምናምን ለአዲስ ነገር ነው አይደል ለአዲስ ወላጅ እና እሱ ነገር በተለይ ወንዶች አይችሉም እውነት ለመናገር ብዙ ወንዶች ማለት ነው በጣም ብዙ ጎበዞችም አሉ ወንዶች አንዳንድ ወንዶች ደግሞ አይችሉም የጭንቀት የማይችሉ ወንዶች አሉና እንደምንም ደግሞ ትንሽ ጊዜ ናት እንደምንም ያቺን ጊዜ ቢያልፏት ጥሩ ነውና ሁሌ ነው መመክራቸው ላይ ማገኛቸውን ሰዎች ላይ ስፔሻሊ አባቶችን ማለት ነውና ከባድ ፊሊንግ ነው በጣም በጣም ከባድ ነው ግን ያው ከእግዚአብሔር ጋር ይታለፋል አዎ እውነት ነው እስከ ቅርብ ጊዜ ድረስ እንደውም
እንደዚህ አይነት ነገር እንደሚያጋጥም አይታወቅም ነበር ማለት በእናቶቻችንም በሀገር ውስጥም ስናይ በቃ አራስ ቤት ከወለደች በኋላ ኖርማል ህይወቷን ትቀጥላለች ነው እንጂ ሌላ ቻሌንጅ ታሳልፋለች ተብሎ አይታሰብም ነበር። እንዳልሽው በጣም ብዙ ጎበዝ ወንዶች እንዳሉ ሁሉ እንደ ባህልም ወይም እንዳስተዳደግም ሆኖ ብዙ ወንዶች ደግሞ አገር ውስጥም አገር ውጭም ያሉ ወንዶች ትንሽ ለእንደዚህ አይነት ነገር ፍሪ አይደሉም። እውነት ነው። ወይም ደግሞ ለመቀበል ይከብዳቸዋል በጣም የሴት ልጅ ፈተና ከባድ ነው። በቃ እንዳልኩሽ ከእርግዝና ጀምሮ የምታልፈው እቺ 3 ወሯ ያለቻት ፔኗ ምኗ እሷ እንዳለችው ነው። በቃ ታውቂዋለሽ መቼስ እርግዝና ከዛ ከወለድሽ በኋላ ደግሞ ሰው ሀገር ላይ ነሽ፣ ሰው አጠገብሽ ከሌለ በጣም ከባድ ነው። ከዛ ደግሞ ፖስት ዲፕሬሽኑ አለ። በጣም ከባድ ፊሊንግ ነው። በቃ ይሄንን the only person understand ማድረግ ያለበት ባለቤትሽ ነው። ምክንያቱም አጠገብሽ የሚኖረው እሱ ነው። እሱ አንደርስታንድ ካላረገሽ የሚጨመርበት ከሆነ ዛ ፊሊንግ ላይ ከባድ ነው። በጣም ከባድ እውነት ብዙ እናቶች ራሳቸውን የሚያጠፉ አሉ። በጣም ብዙ እናቶች ሪሰርች ላይ ካየሽ በጣም ብዙ እናቶች ራሳቸውን ያጠፋሉ በዛች ፊሊንግ እቺ ፖስት ፓርተም ዲፕሬሽን። ኢቭን ሐኪም ቤት ላይ ቼክአፕ ትሄጃለሽ ከወለድሽ በኋላና በጣም አጥብቀው ነው የሚጠይቁሽ። ምን ይሰማሻል? ራስሽን አጥፊ ይልሻል ወይ? ብቸኛ ይሆንሽ ይመስልሻል ወይ? ምናምን የሚለውን ቼክ ታደርጊያለሽ አለ። ይሄ ላይክ እስከ መጨረሻው ቼክአፕሽ ድረስ they make sure አንቺ ከዛ ፊሊንግ ጋር እንትን እንዳላልሽ ማለት ነው። ፊሊንጉ ካለ ሊረዱሽ ነው። ገባሽ አይደለ? ካልሆነ ደግሞ ያው በቃ she's okay ብለው እንትን ይሉሻልና ከባድ ፊሊንግ ነው እውነት ለመናገር እና በጣም እግዚአብሔር አብሮሽ ካልሆነ ከባድ። ለእናቶች ምን ትመክሪያቸዋለሽ? በምን አይነት መንገድ እንዲያሳልፉት ወይም እንዲረዱት ይሄንን ጊዜ? የሚያልፍ ቀን ነው። ማያልፍ ነገር የለም። የሚያልፍ ጊዜ ነው። ኦፍ ኮርስ አይሰማችሁ አይባልም፣ ይሰማል። ተፈጥሮ ነገር ነው። የምታረጊው ነገር አለም ግን ጊዜያዊ ነው። በጣም የሚያልፍ ነገር ነው። እኔ እንዳልኩሽ ወልጄ ብቻዬን ነበርኩኝ። ከሐኪም ቤት መልስ ቀጥታ ወደ ቤቴ ገብቼ ማንም ሰው የለም አጠገቤ ቁጭ ብሎ ወይ የሆነ ነገር የሚያቀብለኝ ቡና የሚያፈላልኝ አላደረ ተኝቼ አላውቅም። እኔ ወልጄ ማለት ነው። የምሬን ነው። ከሐኪም ቤት እንደገባሽ ራስሽ ስራ ጀመርሽ? ስራ ስልሽ የቤት ስራ አይደለም፣ የቤት ስራ በቃ ልጆችን ገብቼ ከሐኪም ቤት ቀጥታ እዚህ እኮ ስንት ልል ተብሎልሽ አልጋሬ ነው የሚተኛው እና ተፈልቶ ምን ተብሎ ነው የሚታ። እዛ ግን ከሐኪም ቤት ቀጥታ ሄጄ ሶፋ ላይ ቁጭ ልና ሊያውም እኔ በሴክሽን ነው የምወልደው። 3ቱንም በሴክሽን ነው የወለድኳቸውና ቁስል አለ ይታይሽ፣ ፔን አለ። በጣም ከባድ ነውና ስፔሻሊ 2ኛና 3ኛ ስወልድ በቃ ሲ-ሴክሽን ተደርጌ በከሳት ነው ቆም ያለሁኝ መጠንከር ስላለብኝ ማለት ነው። ላይክ ጓደኞቹ ለአንቺ ላይክ ምን አይነት ጠንካራ ሴት ነሽ ምናምን ነው የሚሉኝ ማለት ነው። ምክንያቱም የሚጠብቀኝን አውቃለሁ ቤት ገብቼ ማለት ነውና እንግዲህ ጠዋት እኮ ተቀድቻለሁ። ከሰዓት በቃ ወክ እያረኩኝ ነው ቶሎ ለመጠንከር ቶሎ እንዲደርቅልኝ ቁስሌ ወክ ለማድረግ። ምክንያቱም ቤት ገብቼ ልጆቼን ቴክ ኬር ማድረግ አለብኝ፣ ለልጆቼ ኩክ ማድረግ አለብኝ፣ ለቤት ኩክ ማድረግ አለብኝ፣ ቤት ማጽዳት አለብኝ፣ ስንት ነገር አለና በጣም ከባድ ነው። እና እኔ እንኳን ችዬዋለሁ ልልሽ ነው። አይ በጣም ከባድ እና ጥንካሬ የሚጠይቅ ነገር ነው። በጣም ስፔሻሊ ደግሞ ቤተሰብ ኖሯቸው አንደርስታንድ የሚያደርግ ባል ያላቸው ሴቶች ምናምን በዚህ ፊሊንግ እንኳን ቢያልፉ it's just nothing ነው፣ የሚያልፍ ነገር ነው። መጸለይ ነው። እግዚአብሔር ያበርታኝ አጠንክረኝ ብሎ መጸለይ ነው። እውነት ነው። አሁን አንቺ እንዳልሽው ነው። አንዳንድ ጊዜ አጠገብሽ ሰው አሁን አንቺ ከሆስፒታል ገብተሽ አጠገብሽ ሰው የለም፣ ልጆችን ቴክ ኬር ማድረግ አለብሽ፣ ስራ መስራት አለብሽ። ይሄኛው ከአራስነቱ ባሻገር ከባድ ፊሊንግ ነው። ኢትዮጵያ ውስጥ ስትሆኚ የሚደረግልሽ ነገር ታውቂዋለሽ። እንደውም 3ኛ ልጅን ስወልድ እዚህ መጥቼ መውለድ ፈልጌ ነበረ። ምክንያቱም ባክ ቱ ባክ ነው የወለድኩትኝ። 2ኛ ስወልድ 2ኛ ወልጄ ከዛ በኋላ 3ኛውን ስወልድ የዓመት ልዩነት ነው ያላቸው። ላይክ አራስ ናት እሷ ራሱ አራስ በያገነ እንዳመትና እሷን ቴክ ኬር መደረግ አለባት እና በጣም ከባድ ነበር። ላይክ እርግዝናዬም ከባድ ነበር። እሷን ቴክ ኬር በማድረግ ወልጄም ከገባሁኝ በኋላ በጣም ከባድ ነበር። ግን የማያልፍ የለም እግዚአብሔር ይመስገን፣ ያልፋል ሁሉ። በጣም ከባድ። እነሱ ደግሞ ትልቅ በረከቶቼ ናቸው እግዚአብሔር ይመስገን። በጣም ደስተኛ ነኝ እግዚአብሔር እነሱን ስለሰጠኝ፣ አምኖ ልጆቹን ስለሰጠኝ በጣም እግዚአብሔርን አመሰግነዋለሁ። እናትነት እንዴት ነው የምትገልጪው? እናትነትማ በጣም ደስ የሚል ፊሊንግ ነው። እንዴት የሚገለጽ አይነት ፊሊንግ አይደለም። በጣም ደስ የሚል ፊሊንግ ነው።
እግዚአብሔር ይመስገን። እግዚአብሔርን በጣም ነው የማመሰግነው እነሱን ስለሰጠኝ። ወርቅ የሆኑ ልጆች አሉኝ። በጣም ነው የምወዳቸው ልጆቼ። at the same time ደግሞ በጣም ከባድ ነው ማሳደግ ሊያውም አሜሪካን ሀገር ረዳት በሌለበት ሀገር እና በጣም ከባድ ነው። ግን ልጆቼ ያጠናክሩኛል። የሚገርምሽ በቃ ኤቭሪዴይ ጠዋታውን እንቅልፌን ሳልጠግብ ስነሳ በቃ ለልጆቼ ማብላት ማጠጣት በጣም ነው የሚያስደስተኝ። በጣም በቃ እኔ ባልበላ እነሱን ዝም ብዬ እየጠገቡ ላይ አይመስለኝም ሳበላቸው ማለት ነውና ጠዋት እንቅልፌን ሳልጠግብ ስነሳ ቁርስ መብላት እንዳለባቸው ጊዜ የሆነ ብድግ ብዬ ነው የምነሳው። እንዴ ልጆቼ ማብላት አለብኝ ብዬ ማለት ነውና ያጠነክርሻል። ትልቅ ኃላፊነት ነው። አንቺ ብቻ እንዳለሻቸው ስታቂ የሚያምኑት የሚደገፉት በቃ አንቺን ብቻ ነው። አንቺ ከፈጣሪሽ ላይ እንደምትደገፊው አላቸው ሌላ እኛንን ኃላፊነት ያለብን በቃ ማን አላቸው ከእናትና ከአባታቸው ውጪ ማንም የላቸውም እኮ ምንም መናገርም ምንም ፊሊንጋቸውንም መግለጽ አይችሉምና ደግሞ እግዚአብሔር የራሱን ጸጋም ይሰጥሻል። አብሮ ልጅ ሲሰጥሽ ጥንካሬንም አብሮ ይሰጥሻል። ከእናት ጋር የሚመጣ ፓኬጅ አለው ስትወልጂ በጣም ጠንካራ ትሆኛለሽ እላቸዋለሁ። ለአዲስ ለሆኑ እርጉዝ ለሆኑ ሴቶች እንዴት ነው ግን የምችለው እንዴት ነው ከእንቅልፌ ተነስቼ ማጣባ ምናምን ዊትረስት አብሮት ይመጣል። ከእናት ጋር ስትወልጂ አብሮት አይገርምም? በጣም የሚገርመኝ አብሮት ይመጣል። በቃ ጡት ማጥባታው ምናምን ስታስቢው እንዴት ነው የምችለው አንተ ያለሽ ግን በቃ እግዚአብሔር ማስቻሉን ይሰጥሻል። ትችያለሽ ወዲያ ሁሉን ነገር እና በጣም ደስ የሚል ነገር ነው። ከባድም ነው ግን ያድጋሉ እነሱ። የመጀመሪያ ልጅ እንግዲህ ትልቅ ናት። 11 ዓመት ነው አቢጌል። መስጠት ማማት ነው። እንዴት ነው ለመጀመሪያ ጊዜ እናት ስትሆኚ? በልጅነትም ነው ምን ተሰማሽ? እንዴት ነበረ ጊዜው ታስታውሻለሽ? በጣም መጀመሪያው ትደነግጫለሽ። ደንግጬ ነበር ወይኔ ጉዴ ምናምን ኢቭን ቤት አያውቁም ነበርና ደንግጬ ነበር። ደስ የሆነ ሚክስድ ፊሊንግ ነው የተሰማኝ ማለት ነው። ከዛ ደግሞ ከወለድኩኝ በኋላ ደግሞ በቃ ሌላ አይነት ፊሊንግ በጣም የሱ ፊሊንግ ይለያል በጣም። እኔ ሁለተኛ እና ሶስተኛ ሰው እንደውም ደህና ነኝ በቃ ኦሬዲ ስላየሁት ማለት ነው። በቃ የሆነ ላይክ በጣም ልጅ ነኝ እንዳልኩሽና ጓደኞቼም ገና በኔ ኩያ ናቸው። የወለደ ጓደኛ የለኝም ምናምንና በቃ የሆነ የቀረብኝም ይመስለኛል ብዙ ነገር። በቃ ከዚህ በኋላ ከቤት አልወጣም ማለት ነው። ከዚህ በኋላ አልሰራም ማለት ነው። የሆነ በቃ ሌላ ዓለም ውስጥ ማልፍ ይመስለኛል። የሆነ ማልፍበት ስሜት ማልፍ ይመስለኝ ነበር። ከባድ ፊሊንግ ነበር እሱ ቀን በጣም ከባድ ነበር። ግን ያው አለፍኩት እንደምንም። ደስ ይላል። እናትነት ደስ ይላል። ለመጀመሪያ ጊዜ እንግዲህ ያው እኔም በልጅነቴ ነው የወለድኩት። ልጅ ሆነሽ ስትወልጂ አሁን ላይ ነው እንትናቸውን የምታውቂው። ፊሊንጉን እንኳን ወለድኩኝ በቃ ያለሽ በሰዓቱ የሚሰሙሽ የነበሩ ነገሮች ለዛ ነው። እኔ ለምሳሌ መጀመሪያ ልጅን ስወልድ አራስ ቤት ስለነበረ እንትን ማውቀው ነገር የለም። ይሰማኛል ስሜት እኮ ይኖራል ግን እስ ወይ ባህሪ ተቀይሮ ነው የሚመስለኝ ወይ የሆነ ነገር እንጂ አላውቀውም ነበርና ብዙዎችም በተለይ ኢትዮጵያ ውስጥ ብዙ አራስ እናቶችም አያውቁት ምን እየተሰማቸው እንደሆነ። ለዛም ነው እሱ ፊሊንግ ነው የፖስት ፓትረን ፊሊንግ ነው መሰለኝ። በቃ ሌላ ዓለም ውስጥ ነው እኮ የምትገቢው፣ ሌላ ታሪክ ውስጥ ነው የምትገቢውና ሌላ ፊሊንግ ነው። ልጅ ከመኖርሽ በፊትና ልጅ ከመጣ በኋላ ሌላ የተለያየ ሰው ነው እኮ የምትሆኚው። በቃ የተለያየ ዓለም ነው። ቲጂ እንግዲህ ከኢትዮጵያ ስትወጪ ከመውጣትሽ በፊት ሚስ ቨርጂን ቴዲ ነው እንደዚህ ያለ ስሜን ያጠፋ። እንደውም የሰማሁት አሜሪካ የመጣችው ሚስ ቨርጂን ለመወዳደር ነው። እውነት ውሸቱን ነው ቴዲ ነው እንዲያለው። አይ አይደለም ሜቢ ውሸቱን ምናምን ሳይሆን ሜቢ ሚስ አንደርስታንድ አድርጎ ሊሆን ይችላል። የሄድኩትኝ በዲቪ ነው። ዲቪ ደርሶኝ ነው። ዲቪው ራሱ እንዴት እንደደረሰኝ ዝም እንደ ቀልድ ነው የሞላሁትኝ ሁላ ማለት ነው። ያው እግዚአብሔር ያንቺ የሆነው አይቀርም ደረሰኝ እና በዲቪ ነው የሄድኩትኝ። በ19 ዓመቴ ነው የወጣሁት ከዚህ ሀገር እና የሚገርምሽ ከዚህ ከመሄዴ በፊት እዚህ ሙቪዎች ምናምን ሰርቼ ነበር። 1-2 ሙቪዎች በቃ አርት ውስጥ ምናምን ትንሽ ነበርኩኝ። ሞዴሊንግም ያው እንደ ሚስ ቨርጂን ሰርቻለሁ እና ቴዲን ሰው አገናኘኝ ገና እንደሄድኩኝ ማለት ነው እዛና ከቴዲ ጋር ስናወራ ያው ሰርቻለሁ ኢትዮጵያ ሚስ ቨርጂንም ተወዳድሬያለሁ ምናምን ብዬ ነገርኩት ማለት ነውና አይ ቲንክ በሱ ነው የመጣሁት ያልኩት መስሎታል መሰለኝ እና እሱ ነው ማይንድ ውስጥ የቀረው እና እንደዛ ይላል ለሰዎችም በሚስ ቨርጂን የመጣችሁ ምናምን ይላል ማለት ነው። በዛ አይደለም እኔ በዲቪ ነው የመጣሁት። በዲቪ ነው አሜሪካ። ሚስ ቨርጂን ግን ለመወዳደር እንዴት ሐሳቡ መጣልሽ እና ውድድሩስ እንዴት ነበረ?
እኔ አስቤው አይደለም አክቹሊ ሰው ትምህርት ቤት እንዲ እንትኖች ይዘጋጁ የለ ዝግጅቶች ካርኒቫሎች ምናምን እና ሁሌ ትምህርት ቤት ካርኒቫል ሲዘጋጅ የሆነ ነገር ውስጥ ተሳተፋለሁኝ ማለት ነው እና 11ኛ እና 12ኛ ክፍል እያለሁ ሚስ ሃይ ስኩል ተወዳደርኩኝ ማለት ነው እና 12ኛ ክፍል አሸነፍኩኝ ሚስ ሆንኩኝ ማለት ነውና መተው አወዳዳሪዎች ዓለም አቀፍ አልኩኝ ሀገር አቀፍ ነበር መስፈርት ነው ማለት ነውና ከየትም ቤቱ እየመጡ እንትን ይሉ ነበር ኢቭን መስፈርቱ እስከ 18 አመት በላይ አይቻልም መሰለኝ በላይ ነው በላይ ነው እንጂ ከ18 አመት በላይ የሆኑትና እና ብቻ መተው ትምህርት ቤት ፒክ ሲያደርጉን ያው 18 አመቴ ነው ብዬ ዋሽቼ ማለት ነው ገና እኮ ነው 18 አይደለሁኝ 18 አመቴ ነው ምናምን ብዬ ዋሽቼ ገባሁኝ ትሬኒንግ ወሰድኩኝ ምናምን ከዛ ተወዳደርኩኝ ከዛ ስንተኛ ነው የወጣው ሁለተኛ ነው መሰለኝ የወጣው ስለዚህ ሎንግ ታይም በጣም ረጅም ጊዜ ነው አዎ በጣም ረጅም ጊዜ ነው ግን ደስ ይላል አላማው ራሱ ደስ ይል ነበር አይተን አሁን የለም ግን ቢኖር ቢቀጥል ራሱ በጣም ብዙ ሰዎችን የሚያበረታታ ነገር ከነክብራቸው ነው አላማው የዛ ጊዜ ነበረው በቃ ሴቶችን ይሄ ቨርጂን ሆነው ከትዳር በፊት አላ አይደለ ከትዳር በፊት ያልሆነ እንትን ውስጥ እንዳይገቡ ለማበረታታት ምናምን እሱ ነበር አላማው ማለት ነው እና አሪፍ ነበር ግን አይ ቲንክ ቆሟል መሰለኝ አሁን የለም አይገስ አይደል አሁን የለም ረጅም ጊዜ ከእናንተ በኋላ አንድ ተደገመ መሰለኝ ከዛ በኋላ ግን ሁለቴ ነው መሰለኝ ማቀው ነው ሚስ ቨርጂን እኔ ራሱ ኢትዮጵያ ውስጥ ብቻ ነው የሰማሁት እሱ ሌላ ሀገር ላይ አገኝ መሰለኝ ያው እንደቀልድ ነው ግን አይዲያው በጣም ወድጃለሁ ደስ የሚል ነበር እንደንትንም ደግሞ ኢቭን እሱን ተወዳድረሽ አልፈሽ የታሪክሽ አንዱ አካል ራሱ መሆኑ ደስ የሚል ነገር ነው በጣም ደግሞ ዝም ብለሽ እኮ አትወዳደሪ በምን ያውቃሉ መሆንሽ ግን it's weird ሳስበው ይገርመኛል like ሄደሽ ተመርምረሽ ምናምን ነው ቼክ አድርገው መሆንሽን ምናምን ነው ከዛ ግን it's weird ስታስቢው like weird የሆነ ነገር ነው ግን ዝም ብሎ ማንንም ሰው አሁን ይዛን ጊዜ ወደ 100 ምናምን ተወዳዳሪ ነበረ መጀመሪያ ትሬኒንግ ላይ ማለት ነውና ከመርመራው በኋላ ቀነስን ማለት ነው ወደ 60 ምናምን ገባን ከዛ ወደ 60ዎቻችን ነው መሰለኝ የተወዳደር ነው እና እንደዛ ነበር ራሱ ፕሮሲጀሩ ማለት ነው ደስ ይላል በጣም እና አሁን ከሌላው ሞዴሊንግ ወይም የቁንጅና ውድድር የሚለይበት የሆነ የራሱ ለየት ያለ ነገር አለው ቢኖር ጥሩ ላዘጋጅ እንደ አንድ ነኝ አይመስልሽም አንድ ማዘጋጀት አለብሽ አንደኛ አሸናፊ ነበርሽ አይደለ ነው ልጅ ሞከራለሁ ወደ ሚስ ቨርጂን ስትወዳደር እንግዲህ ቤተሰብ ሲስተርን ያወራዋት ነበርና አናቅም ነበር አለች እንዴት እንደተወዳደረች ራሱ ሄደና ብዙ ጊዜ ሻቀን የነገርኳቸው ወደ አርቱ እንትገባ ብዙ አንደግፋትም ነበር እና በራሷ ነበር እየጣረች የምትሄደው በጣም እንዴት ነበር ጊዜው እንዴት ለምን ነበር ቤተሰብ ማይደግፈው እኔ ወታደር ልጅ ነኝ በመንግስቱ ኃይለማርያም ጊዜ ነበር ወታደር ነው እንግዲህ መንግስቱ ኃይለማርያም ካልኩሽ ያው የታወቀ ነው እንዴት ኃይለኛ እንደሚሆን እና ኃይለኛ ነበር አባቴ በጣም ማለት ነው like በጣም ነበር መንፈራው እና ደፍረሽ እንደዚህ አርት ውስጥ ምናምን ልግባ ለማለት ከባድ ነው እና ኦፍ ኮርስ ለህቶቼ ነግራቸዋለሁ እንደው አስባለሁ ምናምን ነው እንጂ ገብቼበታለሁ አይደለም just እንደው ሃይላይቱን እንዲያውቁት ነግራቸዋለሁኝና ደስ የሚለው ትሬኒንጉ ምኑም ቀን ላይ ነው ማታ ቤት የምትሄጂበት ቦታ የለም እና ልክ ፋይናሊ ላይክ ተደብቄ እየወጣሁኝ ምናምን ትሬኒንግ አድርጌ ምናምን ጨርስ መጨረሻ ላይ ነገርኳቸው በቃ ውድድር በዚህ ቀን አለ መምጣት አለባችሁ ምናምን ድርቅ ብዬ ማለት ነው ከዛ ነገርኳቸው ያው አባቴም በግድ አትሄጂም ብሎኝ ነበር አይሆንም ኢቭን ድራማ ሙቪ ሲሰራ አይፈቅድልኝም ነበር እና ፋይናሊ መጡ ማለት ነው ሁሉም ተሰብስበው መጡ ግን ደስ ነው ያላቸው በጣም ደስ አላቸው አይዲያውም ደስ ስለሚል በጣም መድረክ ላይ ሲያዩኝ ምናምን በቃ አድጋሷ እንደዚህ ነው ብላ ደስ ነበር የመጀመሪያ ስራሽ ምንድነው ሙቪ ላይ እንትን የሚል ጅራፍ የሚል ድራማ ታውቂያለሽ አውቃለሁ እሱ ከነ ሰለሞን ቦጋለጋ መታሰቢያ ማለት መታሰቢያ ከነሱ ጋር ነው የሰራሁት መጀመሪያ ከዛ ደግሞ እንትን የሚል ጃንደረባው ላይ ሰርቻለሁ ጃንደረባው ቴዲ ነው አይደል ቴዲ እንትና ደግሞ ማን ነበር ስሟ ጠፋብኝ
ቴዲ አለ ቴዲና አቢሲኒያ የእሷ እህት ሆኜ ነበር የምሰራው እና ደግሞ አንድ ቀይ ረዘም ያለ ልጅ ስሙ ጠፋብኝ በእናትሽ ሎንግ ታይም ረጅም ጊዜ ስለሆነ ሙስሊም ልጅ እሱ እነሱ ብቻ አሉበት እና መሐመድ ሚፍታ በአባቱን የጠራ ስም ላይ በጣም ችግር አለብኝ ስም እላታለ እና እነሱ አሉበት ልክ ከሀገር ኦልሬዲ ዲቪ ደርሶኛል እሱ ሙቪ ሲሰራ ማለት ነው ዲቪ ደግሞ ፕሮሰስ አለው አመት ምናምን ይፈጃል እሱ ሙቪ ቀረጻ ላይ ያለው ምናምን ሳይመረቅ እኔ ከሀገር ወጥቻለሁኝ ማለት ነው እንዴት ነበር ኤክስፒሪየንሱ በጣም ደስ ይል ነበረ ዳይሬክተራችን በጣም አሪፍ ነበረ ሁሉም ክሮች ደስ ይሉ ነበር በጣም እኔ እንደ ፋሚሊዎቼ ነበር ማያቻው ግን ተለያየን አሁን እንጂ ሎንግ ታይም ስለሆነ አትገናኝም ረጅም ጊዜም ነው ቴዲ ደግሞ የሰፈሬ ልጅ ነው እውነት ድሮ በጣም ክሎዝ ነበር የጎፋ ልጅ ነው ለቄራው ቅርብ ነው ጎረቤት ነን እና ደስ ይል ነበር አሪፍ ኤክስፒሪየንስ ነበረ የዛኔ እነሱ ፊልሞች ሲወጡ እኔም አስታውሳለሁኝ እኛም እየሰራን ነበር የዛኔ አላቅሽም ነበር ግን የዛኔ ይቀርባ ያው ጊዜው ረጅም ጊዜ ነው የተለያዩ ስራዎች ነበሩ ለዛን ማስታውሰው አየው ነበረ የዛኔ ግን የከበደች ነገር ምን ነበር ቻሌንጅ የምትዩ ሙቪ ሲሰራ የዛኔ ይፈራ ነበር ፍላጎቱም ኖሮኝ ግን በጣም እፈራ ነበር ብታይ ሆነ በቃ ሸማቀቅ ነበር ምናምን እንዲሳወራ ምናምን ማለት ነውና በጣም ያበረ ይለኛል በቃ ኮንፊደንስ እንዲኖረኝ ምናምን ዳይሬክተሩ በቃ በጣም ለዛ ነው የምወደው የሆነ ኢቭን እንድቀጥልም የረዳኝ የሱ ነው በቃ ኮች አደራረጉ ኮንፊደንስ እንዲኖረኝ ጎበዝ ነሽ ይለኛል በጣም ትችያለሽ እኮ አንቺ ጎበዝ ነሽ ምናምን እያለ በቃ ኮንፊደንሴን ቢውልድ አደረገልኝ እና በጣም ቻሌንጅ ፍርሃት ነበረ ግን እድሜ ለሱ ትንሽ ኮንፊደንሴን ቢውልድ አደረኩኝ ከዛ በቃ እዛም ሲሄድ ያው በደንብ በኮንፊደንስ ስለነበረ ምንም አልከበደኝ እዛ ስቴጅ የመጀመሪያ ስራሽ ሰንሰለት ነው ሰንሰለት ላይ ያው በጣም ምን አለስ ሌላ ከሰንሰለት ውጪ የሚሰራ አንድ ሁለት ሙቪዎች ወጥተዋል ከሲያትል የተሰሩ እነሱ አንድ ሁለት ሙቪዎች ነው ማስታውሰው ከዛ ውጪ በደንብ ተከታታይ ድራማ ህዝቡ ዘንድ በስፋት የደረሰው ሰንሰለት ድራማ ነው በጣም ብዙ ሰው ይከታተለው ነበር በጣም እንዴት ነበር የሰንሰለት ኤክስፒሪየንስሽ እንዴት ነው እድሉን ያገኘሽው ሰንሰለት በጣም በስማም ሰንሰለት በጣም ደስ የሚል ክሩ በጣም ደስ የሚል ፋሚሊዎች በቃ ለኔ ፋሚሊዎቼ ናቸው እና ቴዲ እና ተመስገን ደስ የሚል ነበረ ባይ ዘ ዌይ አሜሪካን ሀገር ሙቪ መስራት እንዲህ ዝም ብሎ እንደሚወራው አይደለም በጣም ከባድ ነው በጣም ቻሌንጂንግ ነው ግን ነው በቃ ሁላችንም ፍቅሩ አለን እና ቴዲ ያው ታውቂዋለሽ ከልባቸው ነው ተመስገንም ከልባቸው ነው የሚሰሩት እና በጣም ከባድ ነው በጣም ማለት ነው ላይክ እንቅልፍሽን አጥተሽ ነው የሥራ ሰዓትሽን መስዋዕት አድርገሽ ነው የምትዩና ብቻ እንደምንም ተወጣ ነው እና ደግሞ በጣም ደስ የሚለው ነገር ልፋታችን ከንቱ አልሆነም ሰው በጣም ነው የወደደው በጣም በሰው ዘንድ ተቀባይ ስቲል ነው ሰው ያስታውሳል ይገርመኛል ስቲል ነው ሰው ያስታውሰኛል መንገድ ላይ ሰንሰለት ላይ ሰርን ላይክ የሰው አይምሮ ላይ ቀርቷልና ሰንሰለት በጣም ማለት ስንሰራ የነበረው ሞመንት ከባድ ነበረ በጣም ላይክ እንዴት ዋጋ ነው የከፈልንበት ማለት ሁሉም ተዋናይ ዋጋ ከፍሏል እና አሪፍ ነበር እንግዲህ ደስ ይል ነበር እንግዲህ ሰንሰለት ላይ በጣም ቅን ያለ ስስት ሙያዋንም ሁሉን ነገር የምትሰጥ በጣም ጎበዝ ተዋናይታችን ነበረች እንደ ተዋናይ ብቻ ሳይሆን እንደ ክሩም ነው የምናያትኝ ሁሉን ነገር ትተባበረናለች በቃ እዚህ ላይ መግባት አለብኝ ብላ ካሰበች ሁሉም ነገር ላይ ነው የምትገባውና በጣም ለሙያው ለድራማውም የሰጠችው አስተዋጽኦ እጅግ ከፍተኛ ነው ብለዋል ቴንኪው እግዚአብሔር ያክብርልኝ ያው ቅድም አልመለስኩልሽም ማን ነው ድሉን የሰጠሽ ብለሽ ነበር ቴዲ ነው ያው ቴዲ እንደሄድኩኝ ነው የማውቀው ሀገር ቴዲ ነው ያው ያለኝ እዚህ ሙያ ውስጥ እንድገባ ሰንሰለት ላይ እንድሰራ እድሉን የሰጠኝ ቴዲ በዚህ አጋጣሚ በጣም ነው የምወደው ቴዲ በጣም ነው የማመሰግነው ያው እንዳለሽ ነው በጣም ለሙያው ፍቅር አለኝ ሙያው ብቻ ሳይሆን ደግሞ አብራሹ የምትሰሩም ሰው ማተር ያደርጋል አይደለ እነሱ ናይስ ባይሆኑ ከኔ ባህሪ ጋር ፊት ባያረጉ ላልሰራው ይችላል ይሆናል ሙያውን እየወደድኩትኝ ግን በጣም እንደ ፋሚሊ ነው የምንተያየው እንከባበራለን እንዋደዳለን በጣም
እና እንዳሉሽ ነው I will do anything በቃ አርግ ያሉኝን አደርጋለሁ ስራዬን ትቼ ለቀረጻ ሄዳለሁ የምሬን ነው የምልሽ ሳክሪፋይ አድርጌ ስራዬን ማለት ነው እና ያ እንዳሉት ነው ለሙያው በጣም ካለሽ ፍቅር የተነሳ አንዳንዴ በጣም ብዙ ነገር ትሆኛለሽ እዛ ሀገር ላይ ደግሞ እንዳልሽው ሙያው ላይ ለመቀጠል ወይም ለመሳተፍ ብዙ ላይ መች ይችላል በጣም ከባድ ነው ቴዲንም እንደዚህ ባለፈው ኢንተርቪው ያደርገው ነበር ቴዲ ያው ለሙያው የተሰጠ ሰው ነው በጣም የትም ሀገር ላይ ሆኖ ከሳውዝ አፍሪካም ያለ አሜሪካን በጣም ብዙ ስራዎችን የሚሰራው የሚንቀሳቀሰው ኢትዮጵያም ሲመጣ አያርፍም የተለያዩ ስራዎችን ሰርቶ ነው የሚሄደውና ስሜቱ አለ በቃ አያሳርፍም በቃቱም አለው ችሎታውም አለው ለምናገር ጎበዝ ነው በጣም ጎበዝ ነው ነት ተመስገንም እንደዛው በጣም ሁለቱ ጎበዞች ናቸው በጣም ደግሞ ዲሲፕሊንድም ናቸው ሙያውን አክብረውት ወደውት ነው የሚሰሩትና እነሱን እያየሽ ራሱ ትበረታቻለሽ ለመስራት ማለት ነው በቃ እነሱን አይተሽ እንዴት አጠነክሪም ጠነክራለሽ እዛ ሀገር ላይ እየሰራሽ አሁን ሰንሰለት በጣም ታዋቂ ድራማ ነበረ እዛው አሜሪካ ውስጥ እየኖርሽ እንዴት ነበር ስሜቱ ሰዎች ሲያገኙሽ ያለው ነገር ፌምነቱ እንዴት ነበር ያው የዛ ሰሞን በጣም ሀት ነበረ ሰንሰለት ማለት ነውና እኔ ደግሞ ያው የተመስገን girlfriend ሆኛል ነበር መሰለ which is የካሌብ ካራክተሩ የካሌብ ማለት ነውና በቃ ሰው አይምሮ ውስጥ ገብቷል ታውቂያለሽ አንዳንዴ እንዲ በደንብ ሰርቻለሁ እንዴ ነገር እላለሁኝ ማለት ነው እና ወይ ስታሳዝኝኝ እንደው ተቀለደብሽ አይደል ያልሽ ነው የሚሉኛል ማለት ነው አይዞሽ እንግዲህ በርቺ ምናምን አለውልሽ ነው የሚሉኝ ሰዎች ሁሉ ማለት ነውና ሰው በጣም በቃ ካንዳንድ ነው የተቀበለው ድራማውን ማለት ነውና በጣም ነበር የወደደን ሁላችንም ተቀብለውናል በጣም ወደውናል ሲያገኙን በየሄድንበት ሬስቶራንት ምናምን አንከፍልም ነበር ምግብ ስንበላ በቃ ፋኖቻችን ናቸው የሚከፍሉልን በቃ በሄድንበት ተከብረን ነው ተወደን ነውና ደስ ይል ነበር ደስ የሚል እንትን ነበር ያው የነበረ አሁን እንግዲህ በሌላ ድራማ የመጣችሁ ነው ኢትዮጵያ ቴሌቪዥን ላይ ነው የሚታየው አጋፔ አሁንም አሜሪካ ላይ ነው የምትሰሩት አይ ቲንክ አጋፔ የተወሰነ ኢትዮጵያም ቀረጻ አለው የተቀረጸ አሜሪካ ላይ ነው የምትሰሩት እናንተ ግን ተዋናዮቹ በብዛት እንዴት ነው ያው ሁለተኛ ኤክስፒሪየንስ ነው የሚሆነው እውነት ነው እንዴት ነው ያለው ነገር ካራክተርሽስ ምን አይነት ካራክተር ናት ያ ሆኖ ካራክተሪ ለየት ትላለች ከሰንሰለቱ ማለት ነው which is በጣም በቃ የወደድኩት ካራክተር ውስጥ የገባች ካራክተር ናት የምር ማለት ነው ምን ሰራው ስፔሻል ኒድ የሆኑ ልጆች ላይ ነው አሜሪካን ሀገር ያው nowadays በጣም ትንሽ በስቷል ስፔሻል ኒድ የሆኑ ልጆች ድሮ የሚገርምሽ ከሜቢ ከ50 ቤተሰብ አንድ ልጅ ምናምን ቢገኝ ነው በፊት እንደሰማሁት ከሆነ ማለት ነውና አሁን ግን ከ10 ቤተሰብ ቢያንስ 2 ወይ 3 ይገኛል ማለት ነውና በጣም የበዛ ነው አሜሪካን ሀገርና ይሄ አዌርነሱ የለም ብታይ ይሄ ስፔሻል ኒድ እና ኢቭን እናቶች ልጆቻቸውን በቃ ከቤት አይወጡም ቤት ውስጥ ነው ፕላስ ደግሞ የመቀበል እንትኑ የለም አሁን ለምሳሌ እናትና አባት ልጃቸው ስፔሻል ኒድ ቢሆን ካላወቁት ወይ አባት አድሚት ያደርግም አይ ልጄ እንደዛ አይደለም ወይ እናት አይ ልጄ እንደዛ አይደለም በሚል ልጆቹ ይጎዳሉ ገባሻል ትሪትመንት ማግኘት በሚገባቸው እድሜ ትሪትመንቱን አያገኙ ስፔሻል ኒድ ልጆች ቶሎ ካወቅሽላቸው ቴራፒ ካገኙ የሚጠፋ ነገር ነው እንደሚመስለኝ ከሆነ ማለት ነውና አዌርነሱ የለም በጭራሽ ማለት ነው እግዚአብሔር ይመስገን አሁን በጣም ብዙ የተለያዩ በኮሚኒቲ የሆኑ ሀበሾች እናቶችም አሁን በርትተዋል መውጣት ጀምረዋል ጎብዛዋል አንድ ላይ እየተባበሩ ብዙ ነገር አዌርነሱ በደንብ እንዲሰፋ እየተባበሩ ብዙ ነገር ነው የሚያደርጉትና በቃ እኔም ኢቭን ልጄን አለች ልጄ አብራኝ ነው የምትሰራው ባይዛው ያብጌል ማለት ነው እና ልጄን ራሱ እንድትሳተፍ ያደረኩትኝ በቃ ይሄ የልጅ ነገር ስለሆነ ከልጄ ጋር መስራት ፈለኩኝ ማለት ነው በቃ ደስ ብሎኝ ፊል እያረኩት እንድሰራ ከልጄ ጋር ነው የምሰራው ማለት ነውና ሶ እንትን አዌርነሱ ስለሌለ እኛ ደግሞ ምንድነው ሐሳባችን በጥበቡ እንደዚህ በድራማ ምናምን ደግሞ ሲሆን ሞር አዌርነሱ በጣም ይሳፋል እና አይ ሆፕ በጣም ነገሮች ይቀየራሉ ደግሞ ብዬ አስባለሁ አጋፔ ከወጣ በኋላ ማለት በጣም ደስ የሚል ድራማ ነው ናሮንሊ ደግሞ ስፔሻል ኒድ ላይም ብቻ ደግሞ ሳይሆን ሌላም ታሪኮች ደግሞ አሉት የሚያስቅም ፓርት አለው እና የተደሰትሽም እየተማርሽበትም የምታዩ አይነት እንትን ያለው አጋፔ በጣም አሪፍ ድራማ ነው አይ ሆፕ እንግዲህ ሰው ይወደዋል ብዬ ገምታለሁ አዎ እንግዲህ ያው አጋፔ
ደቡብ አፍሪካ ላይ ቴዲ የሰራው ፊልም ነበረ። ቁጥር 2 አጋፔን ይዞ እንደሚመጣ ነግሮን ነበር። ሰው አሁን ደግሞ ይዞ ሲመጣ ቁጥር 2 አጋፔን የተወሰነ ነገር እሱንም ለማውራት ሞክሬ ነበር። ስፔሻል ኒድ ላይ በደንብ እንዲሰራበት ይፈልጋል እና ያንቺ ካራክተርም እዛ ዙሪያ ላይ ነች። የእናቶቹን ስቃይ እንዴት ተረዳሹ? በተለይ አንዳንድ ጊዜ ኢትዮጵያ ውስጥ ከኢኮኖሚካሊ ፋይናንሻሊ የገንዘብ እጦትም አለው። ራሳቸውን ማስተዳደር አይችሉም። ወጥተው ደግሞ እንዳይሰሩ እንግዲህ ፊልሙንም ስትሰሪው እንዳየሹ በተለያየ ነገሮች ላይ እንዳየ ነው ልጆቹ በደንብ የተለየ ፍላጎት ያስፈልጋቸዋል ወይም ከሌላው ልጅ ወይም ደግሞ ከሌላው ከሚያድገው ልጅ ስፔሻል ነገር የሆነ ያስፈልጋቸዋል ነው። ስትሰሪው ምን ተሰማሽ? እንዴት ነበረ? እንደነዛስ እናቶች ሰው ህብረተሰቡ በተለይ ኢትዮጵያ ውስጥ አሜሪካ ላይ ሕክምናውም ያደጋገረም ስለሆነ በተለያየ መንገድ የሚታገዙበት ሁኔታ ሊኖር ይችላል እና አንቺ ካራክተሯን ወክለሽ ተጫወጪ እነዛ እናቶችን እንዴት አየሻቸው? ስሜቱ በጣም ሚጡዬ ላይክ እንዲህ ነው የምልሽ አይደለም፣ በጣም ከባድ ስሜት ነው። በጣም ማለት ነው አይደለም ስፔሻል ኒድ ልጅ ኖሮሽ ይቅርና ኖርማል ልጅ እንኳን ኖሮሽ ላይፉ ከባድ ነው እዛ ሀገር ማለት ነው። ስፔሻል ኒድ ልጅ ደግሞ ሲኖርሽ እኔ እንጃ ለመግለጽ ይከብደኛል እውነት ለመናገር። እኔ አጋፔን ከመስራቴን በፊት የማያቸው አራውንድ ያሉ ሰዎች አሉ። ቤተክርስቲያን ስትሄጂ የሆነ ቦታ ስትሄጂ በቃ ልቤ ነው የሚሰበረው የምር በቃ ወይ ጌታ ሆይ እንደው ፈውስላቸው ልጃቸውን እላለሁኝ ማለት ነውና በጣም ነው ልብ የሚሰብረውና የምር እሱ ፊሊንግ ውስጥ ያለ ኢቭን ከአጋፔ በፊት ማለት ነው። አይደለም ስፔሻል ኒድ አንቺ ልጅሽ እንኳን ይገዛል ልጅሽ የሆነ ነገሩን ሲያሙ እንዴት ነው ልብሽ የሚሰበረውና ፊሊንጉን አውቀዋለሁኝ። አጋፔ ላይ ስሰራ ደግሞ ኦሬዲ አውቄው ነው ፊሊንጉን። ፕላስ ደግሞ ልጄንም እንድትገባ ያደረኩበት ምክንያት ልጄ እንደ ስፔሻል ኒድ ሆና ነው ካራክተሯ የምትሰራውና ልጄ ናት አስበሻል እና እንደዛ ካራክተሩን እየሰራች በቃ ከልቤ ነው የምሰራው። ከባድ ነው ከልቤ ማለት ነው በቃ የምር ፊል በቃ ሳለቅስም የምር ነው ማለቅሰው እና ከልቤ በቃ እያዘንኩ ነው የምሰራው። ሌላው ደግሞ ምንድነው እንዳልኩሽ አዌርነሱ የለም አይደል እዛ ሀገር ሕክምና በጣም አለ ምንድነው ሌት አትሁኝ አንቺ አውቀሽ ባይ ዘ ዌይ በጣም እንደዚህ አይነት ስፔሻል ኒድ ያላቸው ቤተሰቦች ጋር መጀመሪያ ትዳር ነው ባይ ዘ ዌይ የሚጋጨው ማለት ኢቭን አጋፔ ላይ ይታያል። እሱ ራሱ አለ ሜንሽን አድርገናልና ትዳር በጣም እንትን ያጋጫል። ምክንያቱም ወይ እናት ወይ አባት እንዳልኩሽ አይቀበለውም ይሄንን ነገር ማለት ነውና ግጭት ይመጣል በእናትና በአባት መካከል ማለት ነው። ወይ እናት ትደክማለች ወይ አባት ይደክማል። ከባድ ነው በጣምና በጣም ትዳር ላይ ግጭት ያመጣል እና ማለት አዌርነሱ ኖሯቸው ተቀብለውት ትዳራቸውንም ሴፍ አድርገው ለልጆቻቸውም ቶሎ ትሪትመንቱን ቴራፒውን ምናምን ቢሰጡ ጥሩ ነው ብዬ ይላለው። አይ ቲንክ ሞር ድራማው ደግሞ በጣም ሞር የሚያስተምር ይመስለኛልና አይ ቲንክ አኪያ ወይት እስከሚወጣ ምን ያህል ጊዜ ቀረው? አሁን ለአዲስ ዓመት ይወጣል። ለአዲስ ዓመት ይወጣል። ኢትዮጵያ ቲቪ ላይ ተላለፋል። በጉጉት ነው የምንጠብቀው። በጣም ራሱ ከልጅሽ ጋር ስትሰሪ ልጅሽ ፍላጎቱ ነበራት ወይስ? እውነት ለመናገር ይሄ የአርት ፍላጎቱ ምናምን ገና ናት። እድሜዋን አላቆም ሊኖራት አይኖራት አላቆም። ግን እኔ አሁን አይደል መስራት የጀመርነው ከቤት አልወጣም ነበረ። ያው እነቴ ቤት ነበር መተው የሚቀርጹኝ ማለት ነው እና ታያለች አክት ሳረግ ምናምን ታያኛለች ማለት ነው። እና የሚገርምሽ በአጋጣሚም ነው ግን ደግሞ ፈልግ ነበር ልጄ እኔ ሞር ፊል እያረኩት እንደሰራ ልጄ እንድትሆን ፈልግ ነበርና ቴዲን ለምን እስቲ ሞክራት እሷን አልኩትኝ። እስቲ ሞክራት አሳያት ያው ካራክተሩን ለመልመድ ትንሽ እንትን ይላልና ከዛ አሳያት ካንዳንድ ቻለች እሷ ማለት ነው። ወዲያው ነው የቻለችው። ወዲያው እንዴ ከቲጂ ትበልጫለሽ ሁላ ያላት ቴዲ አክቲንግማ ከቲጂ ከእናትሽ ሁላ ትበልጫለሽ ብሏት ከዛ በቃ ገባች። ለኔ ደግሞ ፐርፌክት ሆነልኝ። በቃ አንዳንዴ ሞር ከራስሽ ሰው ጋር ሲሆን ፊት ያደርግልሽ የለ እና እሷም በቃ ደስ ብሏት ነው የምትሰራው። እና ቴዲ በጣም ነው የሚወዷት። በጣም ደስ ይላል። እንደ ታሪክም ከልጅ ጋር አንድ ስራ ሲኖርሽ ደስ የሚል ነገር ነው። እንግዲህ አጋፔ በዚህ ወር ውስጥ በኢትዮጵያ ቴሌቪዥን ከአዲስ ዓመት በኋላ አይ ቲንክ ይወጣል። ተመልካቾች አጋፔን እያያችሁ አስተያየታችሁን እንድትሰጡ እንጠይቃለን። አይዲያውም የተነሳበትም ኢሹ ሁሉም ሰው ቢያየው የምትለው ነው። ስለዚህ ሁሉም ሰው የምትጋብዡ ነገር ነው። በጣም ምን አሁን ሰንሰለትንም ስትሰሪ አጋፔንም ስትሰሪ ምን አገጠመኛለሽ?
ሰንሰለትን ስሰራ ምን አጋጣሚ አለኝ? ምንም የኔ ያክል ቻሌንጅ ነው የምለው አጋጣሚ የለኝም። ሁሌም ሳቅ ነው፣ ሁሌም ደስታ ነው፣ ከነቴዲ ጋር ሁሌም ፈን ነው፣ ደስ ብሎ ነው በቃ። ቢመሽብን ራሱ ላይክ ነገ ስራ ኖሮሽ ይመሻል። አሁን ቀረጻ ላይ ግን አታስቢውም። በቃ ደስ ፈን እያረክሽ ነው የምትሰሪው። እንደ ስራ አይደለም የምናየው፣ ደስ ብሎ ነው የምንሰራው። ትውስታዬ የኔ ደስታ የነበረበት ጊዜ ነው። ደስ የሚል ጊዜ ነበር። አይውሽ እንትን ባይቆም ኮቪድ መጥቶ ነው ያየው እና ብንቀጥል ደስ ይለኝ ነበር። ያው እግዚአብሔር የፈቀደው ነው የሚሆነው። አጋፔም ትንሽ ቻሌንጅ ምለው ከልጆች ጋር መስራት ከባድ ነበር። ልጆች ቤት ህፃናቶች ልጆች ነበሩኝ። ትንሽ ከባድ ነበር። እነሱ ይንጫጫሉ ላይ ምናምን ከቀረጻው ጋር ትንሽ ከባድ ነበር። ከዛ በኋላ ደግሞ ስራ ለቤት እየሰራው ስራ ስልሽ ያው የራሴን ስራ ማለት ነው። ስራዬን እየሰራው ነው። ከዛ ደግሞ ቀረጻ ምናምን ትንሽ ቻሌንጅ ትንሽ ምለው እንጂ ይሄን ያክል እንትን አልነበረ። አሜሪካን ውስጥ ምን ሰራሽ? ምን ያልሰራው ታለ? ምን ያልሰራው? አይቲ ባለሙያ ናት። እውነት ነው። አሁን አይቲ ፕሮፌሽናል ነኝ። እንዳልኩሽ ሄድኩት በ19 ዓመቴ ነው። ገና ካምፓስ ተማሪ ያለው እዚህ ሁለተኛ ዓመት ዩኒቨርሲቲ ተማሪ ነበርኩኝና ያው በልጅነቴ ነው ሄድኩት። ከቤት እንኳን ወጥቼ አድሬ ማላቅልት ተነስቼ ያው ወደ አሜሪካ ሄድኩ። እዛ ደግሞ ሲሄድ ያው ቤተሰብ የለም። ያረፍኩት የአባቴ ጓደኛ ጋር ነው። ትልቅ ሰው ጋር ነው ያረፍኩትኝና ያው የሚመራሽ ሰው መንገድ የሚያሳይሽ ሰው አለ አይደለ? ላይክ ሲስተሙን በደንብ የሚያሳይሽ ሰው ምናምን ትፈልጊያለሽና በሰዓቱ ያው የነበርኩበትም ትልቅ ሰው ጋር ስለነበር ያንን መንገድ ብዙ የሚያሳየኝም አልነበረ። ይሄ ወደ ትምህርት ቤቱ እንድሄድ ምናምን አለ አይደለ? አሁን እናት ጋር አባት ጋር ወይ እህት ጋር ወንድም ጋር ብትሄጂ ቀጥታ ወይ ወደ ኮሌጅ ወይ ወደ ትምህርት ቤት ነው የሚያስገቡሽ። ያ አጋጣሚን ያልነበረኝ እና ያው ወደ ስራ ነው የገባሁት። ወደ ስራ ስልሽ ሬጉላር ስራ ማለት ነው። የመጀመሪያ ስራዬ ኬክ ቤት ነበር። ያበሻ ኬክ ቤት ነበር የምሰራው። ደግነቱ ኬክ መስራት ለመድኩበት እና ከዛ በኋላ በጣም ብዙ ስራ ነው የሰራሁት። በጣም ብዙ ትራምፕ ሆቴልም ሰርቻ አውቃለሁኝ። ምን ያልሰራሁት አለ? ብዙ ሰርቻለሁኝ። ከዛ ፋይናሊ እንዳልኩሽ ኢንፎርሜሽን ችግር አለኝ ሀገር ማለት ነው። ያው ኢንፎርሜሽን የሚነግርሽ ሰው የለም። አንዳንድ ሰው ያወቀ ራሱ የማይነግርሽ ሰው አለ እና እንትን አሁን እኔ የምሰራበት ስራ በትንሽ ጊዜ ውስጥ ተምረሽ የአይቲ ባለሙያ መሆን ትችያለሽ እና ሰማሁኝ ይሄን ነገር ማለት ነው። በትንሽ 3 ወር 4 ወር ተምረሽ ያው ከጠነከርሽ ጎበዝ ከሆንሽ ኮሚትድ ሆነሽ ከተማርሽ በጥሩ ደሞዝ ትቀጠሪያለሽ ማለት ነው እና እሱን ትምህርት ተማርኩኝ። ከዛ በኋላ ያው እሱንም ስጀምረው ሳቋርጠው ነበር በመሃል ማለት ነው። ምክንያቱም አይመችም ከስራ ጋር ቢላለ ስንት ነገር አለና ፋይናሊ በቃ ጥርሴን ነክሼ ተማርኩኝ። ከዛ ያው እሱን ስራ ያስኩኝ በሱ እየሰራው ነው ማለት ነው። እግዚአብሔር ይመስገን። በጣም የአይቲ ባለሙያ እንደሆንሽ ነግረውኛል። ከዛ በፊት ደግሞ ያው እንዳልሽው ከአሁን በፊትም በስፋት ወርቷል መሰለኝ ትራምፕ ሆቴል ሰርቻለሁ እዛ እና ትራምፕን አላገኘሽው? ትራምፕማ አግኝቻለሁ እንዴ? ማግኘት ሳይሆን አየዋለሁ፣ ኤቭሪዴይ አየዋለሁኝ። ያው ይመጣል ግን ሄደሽ እንደዚህ ፊት ለፊት ምናምን ማየት አይቻልም። ያው ሴኩሪቲው ምናምን ሀይ ነው በጣም እንጂ ሲገባ ሲወጣ እናየዋለን። በቃ እንደ ኖርማል ከስተመሩላ እስኪመስለን ድረስ እናየዋ። በጣም ረጅም ነው እና ይታያሉ። ለካሩቁ ላይ ይታይሻል። መጣ ትላላችሁ። ገና ከመምጣቱ በፊት ራሱ እናውቃለን። ቢካዝ ሴኩሪቲው ይዘጋጋል ምናምን ሸዳውን ነው የሚሆነው እና እናውቃለን፣ ይነገረናል። ትራምፕ ሊመጣ ነው እንደዚህ ነው ምናምን ተብሎ በደምብ ስለሚነገር እናውቃለን እንደሚመጣና ደግሞ ሊመጣ ነው። የእያንዳንዱ ኤክስፒሪየንስ ምንድነው? ለምትገው ስትጀምሪ ሀበሻ ኬክ ቤት ያው ኬክ መስራት ለመድሽ፣ ከዛ ትራምፕ ሆቴልም ገባሽ፣ በሌሎች ስራዎችም ሰርተሻል። አሁን የአይቲ ባለሙያ ነሽ፣ ፌሙም አለ እዛ በደንብ እየሰራሽ ነውና የእያንዳንዱ ኤክስፒሪየንስ ምንድነው የሚሰጥሽ ላንቺ? ያው እንዳልኩሽ ሄደሽ ከኢንፎርሜሽን ማጣት ቤተሰብም ካለ መኖር ያው ትምህርት ቤት አትሄጂም። ያው በሌበር ስራ እንግዲህ ትንሽ ትታሻለሽ ማለት ነው። ግን እኔ አሁን ከኔ ኤክስፒሪየንስ በቃ ቢቆጨኛል አንዳንዴ ምን አለ ቤተሰብ ኖርኝ እንደው ኮሌጅ በሄድኩ ይኖር ገብቻል። እኔ 14 ዓመት ነው የኖርኩትኝ አሜሪካ ማለት ነውና አሁን ያለውን ላይፌን ሳየው ምን አለ እንደው ከድሮ ጀምሮ ይሄን ተምሬ እዚህ ቦታ ላይ ብገኝ ኖሮ ላለሁኝ ማለት ነውና
አሁን ለማገኛቸው ለኔ ታናናሾች ለሆኑ ልጆች የምር መመክራቸው ተማሩ ብዬ ነው ማለት ነው። አሜሪካን ሀገር መማር ነው ያለብሽ። በቃ አይኖ ብር ታገኛለሽ፣ ቤትም በኩል ታገኛለሽ ብር፣ ትለፊያለሽ እንጂ ታገኛለሽ ብር እና መማርን የመሰለ ነገር የለም በጣም ማለት ነው። በቃ የሰው ልጅ መማር አለበት። አሜሪካን ሀገር ሄዶ ከዚህ ሀገር የሄደ ሰው ሜቢ ከዚህም ተመርቆ የሚሄድ ሰው ሊኖር ይችላል። እና ደግሞ በጣም የቆጨኝ ምን አለ ጨርሼ ብሄድ ከዚህ ብዬ በጣም ነው የቆጨኝ። አትሊስት ዲግሪን ይዤ ብሄድ ኖሮ እኮ እዛ ይቀልልኝ ነበር። እና እዚህም የሚማሩ ካሉ ዩኒቨርሲቲ ጨርሰው ዲግሪያቸው ይዘው በጣም ይቀልላቸዋል እንደዛ ሲሆን። እና ካልሆነም ደግሞ እዛ ብለሽ መጀመር ትችያለሽ። የተማረ ሰው ነው በቃ አሜሪካን ተረጋግቶ መኖር የሚችለው። እና ስፔሻሊ ደግሞ ልጆች ፋሚሊ ሲኖርሽ ሞር የሆነ ፕሮፌሽናል የሆነ ስራ ሲኖርሽ ተረጋግተሽ ጥሩ ላይፍ ትኖሪያለሽ የምትፈልጊውን ነገር እያደረግሽ ማለት ነው። ደስ ይላል። ያው ትምህርት በየትኛውም አጋጣሚ ሁሉም ቦታ ላይ ቀዳሚ ነው መሆን ያለበት። አንዳንድ ጊዜ እንደውም እንዳልሽው ዲቪ ሰው ሲደርሰው ትምህርቱን እዚህ ያቆማሉ። አይሆን ያቆምኩ ምን ይሰራልኛል ሌላ ዓለም ሰው ሐሳብ ነው ይሄ። ሌላ ዓለም በቃ ሌላ ዓለም የሆነ ብር ተበትኖ ምናምን የሚጠብቀኝ ነበር መሰለኝ። እናቴ ሌላ ነው ታሪኩ። እዛ ያዘንሽበት አጋጣሚ አለ ወይም ህይወት እንዳልሽው አሁን የሆነ አይነት ቦታ ላይ በቃ የተመቻቸ ነገር ላይ ምናምን የምትሆኚ ይመስልሻል እና እዛ ስትደርሺ ነገሮች ቻሌንጅ አድርገውሽ የተከፋሽባቸው ጊዜዎች ወይም ይሄን ጊዜ እንኳን አላልፈው ምናምን ያልሽባቸው አጋጣሚዎች ነበሩሽ? ያ ማሚን የሰው ልጅ ስትሆኚ ሁሌም ታዝኛለሽም ትደሰቻለሽም ያለ ነው ይሄ ላይፍ ሁሌም ያለ ነገር ነው በላይፍሽ። ግን ያ በጣም ዳውን የሆንኩበት ጊዜ ነበረ በጣም ማለት ነው። ስፔሻሊ ፓስት ያለፉት 2 አመት ምናምን ላይ በጣም ዳውን ሆኜ ነበር። በትዳር የተፈተንኩበት ጊዜ ነበርና በጣም በቃ ተስፋ የቆረጥኩበት በጣም ያዘንኩበት ጊዜ ነበር። በቃ የተስፋ ቆርጬ አልሰራም ነበር ልጆች ነው የማሳድገው። ፕላስ ደግሞ ቻሌንጅ ነበር ትዳሬ ላይ በጣም ህይወቴ ላይ በጣም ቻሌንጅ ነበርና በቃ ጭልምልም ያለብኝ ጊዜ ነበረ ማለት ነው። የሆነ ተስፋ የቆረጥኩ በቃ የሆነ ከዚህ በኋላ ምን የሆነ ተስፋ ቆርጥና ደግሞ ልጆቼ ደግሞ እንትን ይሉኛል ልጆቼን ደግሞ ለማን ጥዬ I have to be strong ላለ በቃ ጭልምልም ያለብኝ ጊዜ ነበረ ማለት ነውና እሱ ጊዜ ነው ለኔ በጣም ቻሌንጂንግ የምለው ማለት ነውና የሚገርምሽ ባዩሽዬ በዛ ፊሊንግ ውስጥ ሆኜ ማለት ነው በጣም አንዳንዴ እግዚአብሔር የሚያገኝሽ በተከፋሽበት ጊዜ ነው መሰለኝ። በጣም ዳውን በሆንሽበት በቃ ተስፋ በቆረጥሽበት ጊዜ ነው እግዚአብሔር እጅሽን ይዞ የሚያነሳሽና በዛ ሞመንት ውስጥ ያለሁኝ የምር እግዚአብሔርን ድምጽ ሰማሁት ማለት ነው። በቃ አይዞሽ ልጄ በቃ ስለ እግዚአብሔር ሳንሳንሽ ኢሞሽናል ሆናለሁ እና በጣም በዛ ፊሊንግ ውስጥ ያለሁኝ እግዚአብሔር በቃ አይዞሽ ልጄ ነው ያለውልሽ የምር አይሄን ስነግርሽ ሜቢ ላይ ገባሽ ይችል ይሆናል አንቺ እኔ ከውስጥ የተሰማኝን ፊሊንግ ነው የምነግርሽና አይዞሽ ነው ያለው ተስፋ አትቁረጪ አለኝ እግዚአብሔርና እጄን ይዞ ነው ያነሳኝ እግዚአብሔር ማለት ነውና የምር በዛ ሀዘን ውስጥ ሆኜ ደግሞ ፍጹም ደስታ ተሰማኝ እግዚአብሔር እንደዛ ሲለኝ ማለት ነው። በቃ ፍጹም ምን ያው ደስታ ምንድነው ብትኝ ሌላዎች ደስታዎች ነቲንግ ለኔ በቃ እግዚአብሔርን ድምጽ የሰማው ቀን የምር በቃ ትክክለኛ ደስታን አገኘሁ ማለት ነውና ከዛ ጊዜ በኋላ በጣም ህይወቴ ተቀየረ ብታይ ነገሮች ሁሉ ተቀየሩ። እግዚአብሔር ይመስገን እግዚአብሔርን በጣም ማመሰግነው እና በቃ እግዚአብሔር በጣም ብዙ ነገር አድርጎልኛል። በጣም ከዚህ በፊት ሪሌሽንሺፕ ይሄን ያክል ነበር ከእግዚአብሔር ጋር ማለት ነው። ያው ቤተክርስቲያን እሄዳለሁ እመጣለሁ እንጂ ጠበቀ ሪሌሽንሺፕ አልነበረኝምና የዛ ሰሞን በቃ እውነት እግዚአብሔር ይወደኛል ማለት ነው እውነት እግዚአብሔር ልጅ ነኝ ማለት ነው በቃ አባቴ ነው ማለት ነው ብዬ በቃ የምር ከሱ ጋር ተጣባኩኝ። በቃ እንዲ ተጣባኩኝ ማለት ነው። በቃ እግዚአብሔር የምር ፈልጎኝም ነው ደግሞ መርጦኝም ወዶኝም ነውና ያ ሜሴጅ ይመጣልኝ ማለት ነውና ከዛ በኋላ ባዩሽ በቃ እንዲ ስታክኒንግ ከእግዚአብሔር ጋር ጓደኛዬ እግዚአብሔር ነው ቤስት ፍሬንድ እግዚአብሔር ነው በቃ ኤኒቲንግ ሰውን ደግሞ መላሹስ ፍጥነቱ የሆነ ነገር ሰውን ገብቼ ይጸልያለሁ ጌታዬ ሆይ በቃ አንተ ታውቃለህ የሆነ ቻሌንጅ ሲገጥመኝ ወዲያው ነው በቃ እንትን የሚልልኝ ማለት ነውና እግዚአብሔር ለኔ ያደረገልኝ ብዙ ነገር ነው በጣም ማለት ነው። ከብዙ ነገር ነው ያወጣኝ በጣም ከብዙ ነገርና
በጣም ከነበርኩበት ቻሌንጅ ነበረ በጣም ዳውን የሆንኩበት እግዚአብሔር ከዛ እንትን ውስጥ አወጣኝ ከዛ ፍጹም ደስተኛ አረገኝ በቃ እኔ ከእግዚአብሔር ጋር ነው ደስታዬ ምንም ደስታዬ ከእግዚአብሔር ጋር ነው በቃ ሌላ ምንም ነገር አያስደስተኝም ከእግዚአብሔር ጋር ሳወራ ኮሙኒኬት ሳረግ ከሱ ጋር ስጸልይ ስዘምር ነው በጣም ደስታዬ ማለት ነው በጣም ደስ የሚል ነገር ነው አንዳንዴ እንዳልሽው እግዚአብሔር ሲደክምሽ ነው የሚመጣው በህይወታችን ነው በጣም ብዙ ነገር እናሳልፋለን ብዙ ቻሌንጅ ምናልባት ሰዎች ሲያዩትኝ ቀላል ወይ ለዚህ ነው የሚሉት ነገሮች አንቺን ህይወትሽን በጣም የሚጎዱ እንዴት ነው ለመናገርም ለማስረዳትም ስሜት የምታጭባቸው በጣም ብዙ ጊዜዎች ይኖራሉ በዛ ሰዓት ላይ መጥቶ የእግዚአብሔርን ድምጽ ሰማሁት በጣም የሚደንቅ አባባል ነው በጣም ስለሰማሁት ነው አይዞሽ ሲለኝ እኔ አሁን መመስከርም ስለምፈልግ ነው እኔ አሁን ብዙ እናቶች ብዙ ሴቶች ስፔሻሊ በትዳር ሲበደሉ ላይክ አቢዩስ ሲደረጉ ምናምን በጣም ነው የምናደደው ማለት ነውና በቃ የሆነ እግዚአብሔር እኮ አለ በቃ ቢጠነክሩ ወጥቼ ባወራ ብናገር በቃ ጠንክሩ አይዟችሁ የማያልፍ ነገር የለም እኔ እውነቴን ነው የምልሽ ላለፉት 3 አመቶች ነው ያሳለፍኩት ህይወት ከባድ ህይወት ነበር በትዳር ህይወት ውስጥ ማለት ነውና የሚያልፍ አይመስለኝም ነበር ግን ቀን አለው ለሁሉም ጊዜ አለው እግዚአብሔር ይደርስልሻልና ብዙ ሴቶች አሁን በዛ መሃል ራሳቸውን ያጠፋሉ ወይ የሆነ ነገር ያረጋሉ ራሳቸውን ይጎዳሉ ምናምን በቃ የማያልፍ እየመሰላቸው ማለት ነውና የምር ያልፋል የምር ደግሞ እግዚአብሔር ይችላል በቃ እግዚአብሔር ሁሉን ይቀይራል ታሪክ የሚቀይር አምላክ ነው ያለንና መጸለይ ነው መበርታት ነው እና ይሄ የምር ትሩ ኤክስፒሪየንስ ነው የምነግርሽ እግዚአብሔር የምር ድምጹን ሰምቼው ነው የምር አይዞሽ ሲለኝ ማለት ነውና እግዚአብሔር ታላቅ ነው እግዚአብሔር አለ ይረዳል እና አሁንም ያለውት በሱ ነው ወደፊትም መኖር እሱ ነው እግዚአብሔር ይመስገን አሜን ቲጂ ካነሳሽው አይቀር ስለ ትዳር ኤክስፒሪየንስሽ ስላለፈው ያወራሽን ነበርና ብዙ ሴቶች እያየ ነው ያለነው ነገር ከሆነ ነገር ውስጥ ከማውጣትም ቻሌንጅ ከማረግም ነገሩን ከማሳለፍም ራሳቸው የሚያልፉበት አጋጣሚዎች የተፈጠሩ ነው ምንድነው የምትመክሪያቸው ለነሱ እንዴት ነበር ያንቺ ኤክስፒሪየንስ ምንም የኔም ከዛ ይተናነስም የነበረው እውነት ለመናገር በጣም የሚከፉኝ ጊዜዎች ነበሩ በጣም እንዳልኩሽ ለልጆችሽ ስትይ ትኖሪያለሽ ለልጆችሽ ስትይ ታሳልፊያለሽ ሁሉን ነገር ትችያለሽ በቃ ቻይቶኛለሽ ያው ልጆች ባይኖሩ ተነስተሽ በድግ ብለሽ ትወጫለሽ ቀላል ነው ግን ልጆች ካሉ ግን በጣም ከባድ ነው እየቻልሽ ትኖሪያለሽ ግን ደግሞ ምርር ይልሻል ደግሞ እንደሚን ታይም ማለት ነው እና የምር አልዋሽሽም በቃ ህይወት አስጠለኝ ለምንድን ነው የምኖረው ራስሽን አጥፊ የሚለኝ ጊዜ ነበረ በጣም ስለሚመረኝ ማለት ነው እና በጣም አልጸልይም የነበረው እውነት ለመናገር አልጸልይም በቃ ዝም ብዬ በራሴ ነገሮችን አወጣለሁ አወርዳለሁኝ ከፍ ዝቅ አረጋለሁ ምንም በራስሽ የምታመጪው ታሪክ የለም ባይዘው ማለት ነው እና መመክራቸው ነገር ቢኖር የማያልፍ ነገር የለም ሁሉም ነገር ያልፋል ራሳችሁን እንዳትጎዱ በምንም ተአምር በቃ ደስተኛ ነው መሆን ያለባቸው እግዚአብሔር ደግሞ በጣም ፈጣን መላሽ ነው ወደ እግዚአብሔር ይጸልዩ በቃ ጥያቄያቸውን ሁሉ ለሱ ይስጡት የሚያስተካክል ትዳርን የሚያስተካክል የሰውንም ባህሪ የሚያስተካክል እሱ የማይችለው ነገር የለምና ወደ እግዚአብሔር ይጸልዩ እሱ ሁሉን ይችላል ያስተካክላል ደስታቸውን ይመልስላቸዋል የኔን እንደመለሰልኝ ማለት ነውና መመክረው በርቱ ጠንክሩ ጸልዩ ነው የምለው በቃ ከእግዚአብሔር ጋር ይጣበቁ ነው የምለው ከእግዚአብሔር ውጭ ምንም መፍትሄ የለም በቃ መፍትሄ አንድና አንድ እግዚአብሔር ነው እና መበርታት ነው ምንም ራስ ማጥፋት ለምን ታጠፊያለሽ እንዴ እግዚአብሔር የሰጠሽን ህይወት እና አያስፈልግም እንደዚህ ራስን መጉዳት አያስፈልግም ሞመንቱን ታስታውሻለሽ በጣም ስለደነቀኝ የእግዚአብሔርን ድምጽ ሰማሁት በጣም ስለደነቀኝ ደግምኩትና እሱ ሞመንት አስተምሻሽ በምን አይነት ሁኔታ ውስጥ ነው የጸለይሽ ነው ወይስ በምን አይነት ሁኔታ ውስጥ ነበረ የሚገርምሽ ማለት ለራሴ ራሱ ህልም ነው የሚመስለኝ የምር በቃ በጣም የሆነ ቀን ነው በቃ ቁጭ ብያለሁኝና የሆነ ነገር ውስጥ ገብቻለሁ በቃ የሆነ የምትገቢበት ዓለም የለም ገብቻለሁ በቃ የሆነ ዓለም ውስጥ ገብቼ የለውም ተወዛግቤያለሁኝና የዛ ሰዓት ነው የምር እግዚአብሔርን ድምጽ ሰማሁት ምልሽ ማለት በቃ አይዞሽ ልጄ ሲለኝ ማለት ነቃው የሆነ ከህልሜ ነቃው ነው መሰለኝ ከንቅልፌ ጌታዬ ሆይ በቃ አለቀስኩ you have no idea አለቀስኩኝና በጣም ደግሞ ይገረመኝ ነገር ማለት ነው ልክ ከዛ ፊሊንግ ውስጥ ስወጣ አንድ ዴቭ የሚባል ልጅ አለ ዴቭ እና አንድ ደሞ አለች ሳራ የምትባል ወዲያውኑ ስነቃ አንኳክተው በር ቄስ ይዘው እየመጡ ነው ማለት ለጸልዩልኝ እንዴ ምን አይነት አጋጣሚ ለነሱ ራሱ ነገርኳቸው እኔ አሁን እግዚአብሔር ያወራኝ ነበርና
ለቄስ ሲገባ ደግሞ እያለቀስኩ ነው ለቄሱ የነገርኳቸው ማለት ነው። በቃ እንደዚህ ፊሊንግ ውስጥ ነበርኩኝ። አሁን በቃ መቆጣጠር አቃተኝ ስሜቴን የምሬን ነው የምልሽ። እና በቃ የሆነ የሚገርም ሞመንት ነበረ በጣም። እና የምር እግዚአብሔር እንዳለ እግዚአብሔር እንደሚረዳ እንደሚሰማ እንደሚያግዝ እንደሚያነሳ በቃ ምስክር ነኝ። በእውነት በጣም ምስክር ነኝ። በጣም የሚደንቅ ነው። ያው ሁላችንም በህይወታችን በጣም ብዙ ነገር ተደርጎልናል። አንደኛው ቀን ግን ማያ ይሆናል፣ ወደ እግዚአብሔር መጠጊያ ማያ ነገሮችን መመልከቻ ይሆናል። እንደሱ አይነት አጋጣሚዎች ነው የሚመስሉኝና ከዛ ደግሞ ያው ሰዎች የሚያስቡት ነገር አለ። አሁን አሜሪካን ያለሽው ፍጹም አንቺ በቃ ደስተኛና ደስተኛ ብቻ መስመሰያቸው የማይረዱሽ ጊዜያቶች አሉ። እግዚአብሔር ብቻ የምትነግሪው ለእግዚአብሔር ብቻ የምታዋዩ ነገር ለምሳሌ ሁሌ ይላለው ነው። ለምሳሌ እንደዚህ ለብሰን ምናምን ፖስት ስናደርግ ምንም ችግር ሀሳብ የሌለብን እንመስላለን። ሶሻል ሚዲያ ላይ ያለ ህይወት ብቻ ይመስላል ሰው ጋር የሚቀረው ነገር ነው። ከዛ ጀርባ ሰዎችን ፈልገሽ ያጣሽበት ጊዜ አለ? የሚገርምሽ ጓደኞች ነበሩኝ እንደውም በጣም በዚህ በነበርኩበት ህይወት ውስጥ ትዳር ውስጥ ሆኜ እንዲሆንኩ ብዬ አላወራም። ባይዛዌ ማወራ ልጅ አይደለም። እንደዚህ ሆነ በዚህ ወጣ በዚህ ገባ። ምክንያቱም ችግሬን አንደኛ ለሰው ስትረስ መልቀቅ ነው የሚሆንብኝ። ምንም መፍትሄ አይመጣም። በቃ ተወርቶ ያልቃል። ገባሽ አይደለ? ሜቢ ደግሞ ለዛ ሰው በጣም ለሚወድሽ ሰው ላንቺ ለሚያስብ ሰው ደግሞ ስትረስ ነው የምትሰጪውና ጭንቀት ለቀሽበት ነው ያ ሰው ይጨነቃል ደግሞ መልሶና ለዛ ብዬ አላወራም። ህይወቴን ለማንም ሰው በትዳር ውስጥ እያለሁ አውርቼ አላውቅም። እንደዚህ ነው ብዬ አውርቼ አላውቅም። እና ደስተኛ ነው የምመስላቸው ሁሉም እንዴ እኔ ከትዳሬ ስለያይ ጓደኞቼ እንዴ ደስተኛ አልነበርሽ እንዴ ህይወትሽ ምናምን ፖስት ማድረግ ነበረ ኢንስታግራም ላይ። ያው ሶሻል ሚዲያ ላይ መቼ ሳዘንሽን ፖስት አታረጊና እንዴት እጂ በቃ እየዋሸሽን ነበር መስኖሪ ማለት ነው ምናምን ይሉኛል ማለት ነው። እና ከወጣሁኝ በኋላ ነው ሪያሊቲው ነው ህይወቴ እንዲህ ነበር እንደዚህ ነበር ሳሳልፍ የነበረው ምናምን ብዬ ስነግራቸው በጣም ነው ይገረማቸውና በዛ ህይወት ውስጥ እያለሁኝ እውነት ለመናገር ለማንም ሼር አላደረግም ነበር። እንዳልኩሽ ራሴና ራሴ እግዚአብሔርንም ሳልጨምር በቃ ከፍ አረጋለሁ ዝቅ አረጋለሁ ምናምን ማለት ነው። ከዛ ላስት ሚኒት ላይ ነው ከእግዚአብሔር ጋር ተነጋግሬ ኮኔክት አድርጌ ከእግዚአብሔር ጋር እሱ ነው ችግሬንም ይፈታልኝ ማለት ነውና እኔ ከዛ ችግሬን ካለፍኩ ደስታዬን ካገኘው በኋላ ነው ሼር ማድረግ የጀመርኩት ኤክስፒሪየንሴን ማለት ነውና በዚህ አጋጣሚ በጣም ወዳት ጓደኛ አለችኝ የደረሰችልኝ ከአጠገቤ ነበረች አሜሪካን ሀገር አለችና በጣም ነው ማመሰግናት እሷንም ባለቤቷንም በጣም በከፋኝ ጊዜ የምር በቃ ሰው በሚያስፈልገኝ ጊዜ ደርሳልኛለች። በጣም በህይወቴ አረሳትም ባለውለታዬ ናት። በጣም ነው ወዳት እና እሷ ናት በቃ በጣም ይገርማታል። ወይ ቲጂ በቃ በጣም ድብቅ ነሽ ማለት ነው ምናምን ነው። ድብቅ ሆኜ ሳይሆን ምን ያስፈልጋል በቃ ያስፈልግም ላንቺ ደግሞ የምትጨነቅም ልጅ ናት ልጅቷና ማስጨነቅ ነው ትርፉና ለዛ ነው ማላወራው የነበረው። ግን እግዚአብሔር ይሄን አረጋልኝ ነው መስላት በቃ እኔ ምስክርነት ነው መስጠት የምፈልገው። በየርኩበት ነው ማወራው። እግዚአብሔር ታላቅ ነው። እግዚአብሔር እኮ እንዲህ አድርጎልኛል። በቃ ደስታዬን መልሶልኛል። ከደስታ በላይ ምን አለ? ደስታዬን እኮ መለሰልኝ። ህይወቴ ደግሞ ለነገርሽ አልችልም ላይ ከዜሮ እንግዲህ አሜሪካን ሀገር ሁሉም ሰው የደላው ነው የሚመስለው እንዳልሽውና ከዜሮ ነው እግዚአብሔር ያነሳኝ ማለት ነውና በቃ ሙልስልት ነው የሚያደርግልሽ ጎዶሎሽን ሁላ ሙልስልት አንቺ ሳታስቢ ሞልቶልሻል በቃ ሁሉ ነገርና እግዚአብሔር ሙላቴ ነው በቃ እንቻላቀ አሜን። በጣም ደስ ይላል የሚያጥረኝ ስለ እግዚአብሔር ሳወራ እና በዛ ሰዓት አልነበረም። ሌሎችም ጓደኞች ነበሩኝ ብዙ ጓደኞች። ግን የሚገርምሽ ባዩሽ እኔ በጣም ችግር አለብኝ ሰው ማመን ልመጣ ነበር ወደሱ እንደውም በጣም አንዳንዴ የቤት ታላቅ እህትሽ ናት እንግዲህ በጣም ያላትን ፍቅርም እንድገልጽልሽ ነግራኛለሽ። በጣም ነው የሚወዱሽ። የቤቱ የመጨረሻ ልጅ ነሽ። አዎ ከቲጂ አንድ በጣም እንዴት ነው ሁሉ ጊዜ ብነግራትም አትሰማም ምን ያለች እውነት ነው። ሰው በጣም ታምናለች። በጣም ኤክስትራ ነው የምታምነውና በዛው ልክ ደግሞ ትጎዳለችም። እና እንዴት ነው ሰው አመኔታ ላይና አረተኝ ጭፍን ሰው ታውቂያለሽ? በጣም ጭፍን የሆነ እምነት ነው ያለኝ። በቃ የሰው ልጅ ሲጀመር አይዋሽም ብዬ ነው የማስበው ማለት ነው። በቃ የሆነ ዋሽቶኝ እንኳን ዋሽቻለሁ ብሎ እስካልነገረኝ ድረስ የምር ያዋሸኝ አይመስለኝ። ያልሽኝን ነው የማምነው። በቃ ተቀበላለሁኝና በጣም ሰው አምናለሁኝ ከሚገባው በላይ ማለት ነው። ሰው አምናለሁ። በጣም ነው ሰው የምወደው። እኔ እዚህ በጣም ላርጅ ቤተሰብ ውስጥ ነው ያደኩት። ትልቅ ቤተሰብ ብዙ ነው ፋሚሊዎቼ እና
ከዛ ፋሚሊ ወጥቼ ነው እዛ ሀገር ብቻዬን የሆንኩት ማለት ነውና በጣም የሰው ፍቅር አለኝ የሰው መውደድ አለኝ በቃ ተሰብስቦ መብላት መጠጣት እኔ ኩክ ሳረግ ነው ሙለው በቃ ለሰው ማለት ነውና ቤቴ ሰው መጥቶ ቢበላ ቢጠጣ ደስታዬ በቃ አይደክመኝም ማለት ነውና በጣም ከሰው ጋር መሰብሰብ ወዳለሁ በቃ ቤቴ ሰው ኑ ማለት ቡና አፍልቼ ምግብ ሰርቼ መጥራት ወዳለሁኝና ለካስ ሁሉም ሰው ደግሞ ወዳጅሽ አይደለም የምር ወዳጅ መስሎ ደግሞ የቀረበሽም ደግሞ ማለት ነው የምር ጠላትሽ ነው የምር ማለት ነውና ሶ ላይክ በጣም ጎርቶኛል ሰው ማመኔ ሰው መውደዴ በጣም ነው ጎዳኝ ማለት ነው ስፔሻሊ ደግሞ ይሄ በትዳሬ ዙሪያም አለ ያው የሰው ነገር ማለት ነውና በጣም ነው በቃ ህርት ያደረገኝ በጣም ማለት ነው ግን እግዚአብሔር ይመስገን ምረሳ ሰው ነኝ ባይዘው ምንም የሚጎዳኝ ነገር የለም ምንም ነገር ቢፈጠር የሚጎዳኝ በጣም እግዚአብሔር ጠንካራ ሴት አድርጎ ነው የፈጠረኝ የምታይ ምንም ነገር ምንም አይጎዳኝም በጭራሽና ወይ እግዚአብሔር ብዬ ነው ማልፈው እርስት ነው ማረገው ወዲያውኑ ማለት ነው ግን ምን ተማርኩኝ ከዚህ በኋላ በቃ ሰው ማብዛት አልፈልግም ህይወቴ ውስጥ አዲስ ሰው ማምጣት አልፈልግም በጭራሽ እንዳልኩሽ ጓደኛዬ እግዚአብሔር ነው እኔ ከዚህ በኋላ ቤስት ፍሬንድ እግዚአብሔር ነውና ከእግዚአብሔር ጋር ተጣብቄ ነው መኖር የምፈልገው በጣም የሚወዱኝ እህቶች አሉኝ እነሱ ጓደኞቼ ናቸውና በጣም ከሰው ጋር መሆን ብታይ ከባድ ነው ባይሽ አብረውሽ በልተው ጠጥተው ቤትሽ አስገብተሽ ጓዳሽ አብረው ያንቺን ልብስ ለብሰው ሌላ ታሪክ ፈጥረውብሽ ይሄዳሉ ሌላ ታሪክ በቃ ተአምር የሆነ ማጣበቂው ነገር ማለት ነውና በጣም ጎርቶኛል ይሄ ነገርና ወርካውት ያረኩኝ ነው ስቲል ላይክ ለመቀነስ ስቲል ችግር አለብኝ ይሄ ሰው ማመን ችግር አለብኝ ስቲል ግን ከድሮ ቀንሻለሁ ትንሽ ምክንያቱም ሰው ማላበዛም አሁን ህይወቴ ላይ በጣም ቀንሻለሁ ሰው በቃ እኔ ድሮ ወከባ ወዳለሁኝ ከሰው ጋር መሰብሰብ ወዳለሁ አሁን የሚያስደስተኝ ብቻዬን መሆን ብቻዬን ሰውን ጸልያለሁኝ ከእግዚአብሔር ጋር በጣም ሪሌሽንሺፕ ብቻሽንም ስትሆኝ እኮ ሞር ከእግዚአብሔር ጋር ኮኔክት ትሆኛለሽ ቢዚ የሚያረክሽ ነገር የለምና በቃ ቀንሻለሁ እነዚህ ነገሮች ማለት ነውና በጣም ጎርታውኛል የሰው ነገር በጣም ነው የጎዳኝ እውነት ለመናገር ህይወት ምን አስተማረሽ ምን ያላስተማረኛል ብዙ ነገር ነው ያስተማረችኝ ህይወት ግን አሁን በቃ ሌትሊ ነው ወደ ካለፉት በቃ እንዳልኩሽ ከሆነ ጊዜ በኋላ ነው ሞር ህይወት የገባኝ ድሮ አይገባኝም ነበር ህይወት ዝም ብዬ ነበር የምኖረው በቃ ዝም ብዬ ከሰው ጋር መብላት መጠጣት የትኛው ክፉ ይሁን የትኛው ጥሩ ይሁን እንደገና ደግሞ ለሰው ብዬ የምጎዳው ነገር አለኝ በቃ ያ ሰው ካስደሰተው አውል ዱ ኤኒቲንግ ለሰው የምጎዳው ነገር አለኝና ህይወት ብዙ ነው ያስተማረችኝ በጣም በቃ የሰውን ትክክለኛ ማንነት እንዳያርጋኛለች ለራሴ ቦታ እንድሰጥ ለራሴ ቫልዩ እንድሰጥ በቃ ቅድሚያ እኔ እንደሆንኩ ቅድሚያ ቤተሰቦቼ ልጆቼ እንደሆንኩኝ ህይወት አስተምራኛለችና ሌላ ሁሉ ትርፍ ነው በቃ ቅድሚያው እግዚአብሔር ነው ቀጥሎ ቤተሰቦችሽ ከዛ ልጆችሽ ራስሽ በቃ ዳትስ ህይወት ማለት ይሄ ነው ሌላው ሁሉ ትርፍ ነው እውነት ለመናገር እውነት ነው ራስን ከመውደድ ጋር ተያይዞ በጣም ብዙ ጊዜ ያልተማርነው ወይም ኤክስፒሪየንስ ያደረገን ያልነው ነገር ሰልፍ ላቭ ራስ ወዳድ መሆን እየመሰለን ያደግን ብዙ ሰዎች አለንና አንዳንድ ጊዜ በእንደዚህ አይነት ነገር ውስጥ እንዳልሽው እንግዲህ የራስሽን ነገር ተሽ ለሰዎች በመኖር ውስጥ ራስሽን ታጫለሽና ብዙ ራሳቸውን የሚያጡ በፍቅር ጉዳይ ላይ በቃ ፍቅር ህይወታቸው እንደዚህ አይነት ሰዎች በብዛት የፍቅር ህይወታቸው ሟች ናቸው እና አንቺ ኤክስፒሪየንስ ያደረግሽው የፍቅር ህይወትሽ የፍቅር ታሪክሽ ላይ ይሄ ነገር ጎርቶኛል ብለሽ ታስቢያለሽ አለበት አው በጣም ባህሪ ነው ሲጀመር ባህሪሽ ነው የትም ቦታ ላይ የሚገባው እንዳልኩሽ ባህሪ ሰው በጣም ነው ማምነው በፍቅርም አፍቃሪ ነኝ ሞድ ልጅ ነኝ ስፔሻሊ በቃ ያ ሰው የሆነ እውነተኛ መስሎ ከታየኝ በቃ ቶሎ ነው ፍቅር የሚይዘኝ ማለት ነውና ፍቅር ሲይዘኝ ደግሞ የፍቅር ብቻ ማፍቀር ሰው አምናዋለሁ ያንን ሰው በቃ ምን የሆነ በቃ ይሄ ሰው ንጹህ ነው ፍጹም ነው ብዬ ነው ማምነው ማለት ነውና በጣም ጎርቶኛል ኦፍ ኮርስ ማመኔ ነው ሰውን ማመኔ ልክ ነው ብዬ ማለቴ በጣም ጎርቶኛል በጣም ብዙ ዋጋ አስከፍሎኛል በጣም ማለት ነው በቃ ይሄ ሰው ማመን የሚባለው ነገር ለሰው ስል የማይሆን ቦታ ላይ መገኘት ዋጋ አስከፍሎኛል በጣም እና ባህሪ በጣም ጎርቶኛል እውነቱን ልንገርሽና ማለት ነው በጣም ዋጋ አስከፍሎኛል የነበረው የድሮ ባህሪ አሁን ቲጂ ሌላ ሰው ናት የድሮ ቲጂ አይደለችም እና ባህሪ በጣም ዋጋ አስከፍሎኛል ሰው ማመኔ ዋጋ አስከፍሎኛል በጣም ግን እግዚአብሔር ይመስገን አልተጎዳሁኝም ተማርኩበት ኤኒቲንግ የምታልፊበት ነገር ባይ ዘ ዌይ ትምህርት ነው በቃ ተምረሽበት ታልፊያለሽ አንዳንዴ የሰው ልጅ ያው እግዚአብሔር ፈቅዶለት ይሆናል ወይ ከቤተሰቡ ይሆናል
ጎበዝ ልጅ አለ ቆቅ የሆነ ልጅ አለ እኔ እንደዛ አልነበርኩም በቃ የዋህነት የሚያጠቃኝ ልጅ ነኝ በጣም የዋህነት ነበረብኝና አሁንም የዋህነት የለኝም እያልኩሽ አለብኝ ግን የት ቦታ ላይ መጠቀም እንዳለብኝ የማውቅ ሰው ነኝ አሁን ላይ ድሮ ዝም ብዬ ነበር ለሁሉም ላገኘሁት ማለት ነው አንቺ የሚያውቁሽ ሰዎች ሁሉም በቃ የነገሩኝ በጣም የዋህነት ታወቅ ማለት ነው በቃ ምን ላርግ ምን ልሁን ነው በቃ እንትኔ ማለት ነው የራሴ ነገር አሳልፌ ነው የምሰጠው በጣም የዋህናት የለበሰችው ልብስ ራሱ ሰጣ ነው የምትመጣው ከልጅነቷ ጀምሮ እኔ በጣም የዋህነት ያጠቃኛል በጣምና አሁን ላይ ግን በጣም ተምሬያለሁ በቃ የኔ ባህሪ የት ቦታ ነው መገኘት ያለበት የት ቦታ ነው ማለት ያለበት ኦፍ ኮርስ በጣም ዋጋ አስከፍሎኝ ማለት ነው ዝም ብዬ አይደለም ይሄ ዝም ብዬ ይሄ እኮ እንደዚህ ነው ምናምን ብዬ ወርሳምቻ አይደለም ራሴ ኤክስፒሪየንስ አድርጌ ራሴ ዋጋ ከፍዬበት ምን ቻሌንጆች ነበሩት ለምሳሌ አሁን ብዙ ጊዜ አሁን ትዳርሽ ላይ የነበረ ቻሌንጅ ነበረ ሰዎች በዛ ቻሌንጅ ውስጥም ያለፉ አንዳንድ ነገሮች እንዲቀጥሉ ይመከራሉ ወይም ይጠበቅባቸዋል ማህበረሰቡ ላይ ትዳርሽን ነው ኦኬ እንዴት አለሽ እሱን ቻሌንጅ ያው ዝም ብዬ እኮ ትዳሬን እንትን ብዬ አልወጣውም ዞሮ ሲጀመር የኔ ትዳር ፈጣን ትዳር ነበረ ይሄ የረጅም ጊዜ ነበረ ትውውቅ ምናምን ሳይሆን ቶሎ የነበረ በትንሽ ጊዜ 3 ወር ወይ 4 ወር ትውውቅ ላይ ነው ትዳር የተመሰረተውና ያም የሆነው ሰው ከማመኔ ነው ይሆን አመኜ በዛች 3 ወር ውስጥ ሰው ፐርፌክት ነው በቃ ለኔ ፊት የሚያረክ ሰው ነው በቃ ባሌ ነው ብላ የምትይው በማመን ትንሽ ብልጥ ብሆን ስማርት ብሆን እስቲ ሰው እንትን ልበላት ነው ምናምን ማለት አለብሽ ነው እና እሱ ባህሪ ነው ትዳር ላይ የሚጎዳኝና ትገቢበታለሽ ትዳር ላይ ከዛ ትዳር ላይ ነው ደግሞ የምትተዋወቂ ከሰው ጋር ትዳር ላይ ስትኖሪ በጣም ብዙ ነገሮች ይወጣሉ ትክክለኛ ባህሪዎች ይወጣሉና ከዛ ግን ቻልኩት ያው ኦኬ በቃ ያው የሰው ልጅ ባህሪ ነው ትይና ትችዋለሽ ትኖሪያለሽ በጣም ጣርኩኝ ቻልኩኝ በጣምና እንዳልኩሽ እኔ አላምንም ባይዘው ወይ ለልጆች ተብሎ ወይ ለሆነ ነገር ተብሎ መጎዳትን ማመን ሰው አይደለሁኝ ምክንያቱም ለልጆቼ መኖር አለብኝ ስኖር ደግሞ ደስተኛ መሆን አለብኝ እዛ አገሩ በራሱ የስትረስ ሀገር ነው እውነት ለመናገር ማለት ነውና በቃ በራሱ ድባቡ ራሱ የሆነ ጸጥ ያለ ድባብ ስለሆነ በቃ የሆነ ስትረስ ይለቅብሻል ማለት ነውና አይደለም ሌላ ነገር ተጨምሮበት ማለት ነውና የጤና እኔ ቅድሚያ የምሰጠው ነገር ነው የራሴን ጤንነት ከዛ በኋላ ደስታዬን ለልጆቼ መኖር አለብኝና በጣም አያዋያሁኝና አምላክ ነው ይሄ ነገር የሚሰራ ነገር አይደለም ስለዚህ ተለይተሽ በሰላም ልጅ ማሳደግ የሚሻል ነገር ነው ያለበለዚያ መጥፎ ነገር ውስጥ ገቢና ያው ሰይጣን የሚጨመርበታል የማይሆን ነገር ውስጥ ነው የሚገባውና ሞክሬያለሁ በጣም ጥሬያለሁኝ በጣም ማለት ነውና ግን ያው የማይሆን ነገር ደግሞ ትዳር እግዚአብሔር ሲፈቅድ ነው እኔ እውነት ለመናገር ራሴ ፈቅጄ ነው የገባሁት እዚህ ትዳር እግዚአብሔርን ፍቃድ አልጠየቅኩም እንዳልኩሽ በራሴ ዛቢያ ነበር የምኖረው እግዚአብሔር የፈቀደው ትዳር ነው ተጣልተሽ እንኳን ቶሎ የምትታረቂው እግዚአብሔር የፈቀደው እግዚአብሔር ያለበት ነገር ሲሆን ነው ገባሽ አይደለ እና የኔ ትዳር በራሴ ፈቃድ የገባሁበት ነው እግዚአብሔር ያልፈቀደው ትዳር ነው እና ከእግዚአብሔርም ስላልነበረ በቃ ኦኬ ብዬ አክሰፕት አድርጌ ነው እንትን ያልኩትኝ ማለት ነው ምክንያቱም በሰላም ልጆቻችንን ማሳደግ ስላለብን ማለት ነውና ከእግዚአብሔር የሆነ ትዳር ሲሆን እሱ የፈቀደው ሲሆን ነው ያው በተለይ ሴት ልጅ ማለት ነው እውነት ከኔም ኤክስፒሪየንስ መነግርሽ ሴት ልጅ ለትዳሯ ሟች ናት በቃ እንዴት ትዳር ከያዘች በጣም ነበር ቤቴን የምወደው በጣም በቃ ምገርም ሚስት ነበርኩኝ እውነት ለመናገርና በጣም ቤቴን ወዳለሁኝ በጣም ጎበዝ ነኝ ጎበዝ ሴት ነኝ ቤቴ ኩክ አረጋለሁኝ በቃ ለኔ ጎበዝ ነኝ እና የነበርኩት ማለትና ሴት ልጅ እኔ እንጃ ትዳር ውስጥ ገብታ ትዳሯን ዝም ብላ በትራ ትወጣለች ብዬ ማንንም ሴት ልጅ ታረጋለች ብዬ አላምንም በጣም ካልባሰብሽ በቃ በህይወትሽ ካልመጣ በስተቀር በሰላምሽ ካልመጣ በስተቀር አዶንቲንክ ማንንም ይሄን ያረጋዋል ብዬ አላስብምና ትዳር እኮ ክቡር የሆነ ነገር ነው ትዳር በጣም ደስ የሚል ነገር ነው ብቻሽን ከምትሆኚ ሁለት ብትሆኚ ደስ ይላል በጣም ደስ የሚል ነገር ነው ግን ከአቅምሽ በላይ ከሆነ ግን እኔ አልቀበለውም በጭራሽ መቀበለው ነገር አይደለም መጀመሪያ ማንቺ እንዳነሳሽው በጣም ቆንጆ ፖይንት አነሳሽ ጀምር ዝም ብዬ በራሴ ፍቃድ ነበረ የእግዚአብሔር ፍቃድ ያለበት ነገር
አሁን መጨረሻ ላይ እግዚአብሔር መጥቶ እንዳገኘሽ እውነት ነው። ደስ ይላል። በእግዚአብሔር መገኘት በጣም ደስ የሚል ነገር ነው። በጣም በጣም እጅግ በጣም ምን አለ ከሱ ውጭ ሙሉ ደስታሽ በቃ እውነተኛ ደስታ ሆነ እንጂ ወተሽ ከጓደኞችሽ ጋር ምሳ በልተሽ ተሳስቀሽ ምናምን ደስ ያለሽ ይመስልሻል? እሱ አይደለም እውነተኛ ደስታ። እውነተኛ ደስታ ከእግዚአብሔር ጋር ነው። በቃ ከእግዚአብሔር ጋር መሆን ነው ትክክለኛ። እኔ አሁን በጣም ፍጹም ደስተኛ ነኝ። ባይዛዌ በጣም በቃ ውስጤ ነው ደስታ ማለት ነው። እና አሮ ነው እንዴት ኤክስፕሌን እንደማደርገው እና ግን እግዚአብሔርን ስለያዝኩ ነው። እግዚአብሔር ውስጤ ስላለ ነው። ፈጣሪ ውስጤ ስላለ ነው። እና ምንም ነገር አይደንቀኝም፣ አይሞቀኝም። አሁን ስታወሪ ራሱ ይጋባል ደስታሽ። እንኳን ተጋባ። እውነት ለእግዚአብሔር ስታወሪ ፓወርሽ፣ ደስታሽ፣ ሁሉም ነገር ይጋባል። ይሄ ትሩ ፊሊንግ ነው። በቃ የምር እውነተኛ የሆነ ነገር ስለሆነ በቃ እውነተኛ ስሜት ስለሆነ ነው። አይ ዊሽ በደንብ ኤክስፕሌን ባረገው። ስለ ቤተሰብ እናውራ እስኪ። ቤተሰቦችሽን እስኪ ያው የቤቱ የመጨረሻ ልጅ ነሽ። በቀብጠሽ ነው ያደግሽው? ኧረ አይደለም። እንዴት ሆኖ ያ እኛ ቤት 12 ነን ልጆች። የመጨረሻው ከሴት የመጨረሻ ነኝ። ወንዶች አሉኝ ታናናሽ። ትልቅ ፋሚሊ ነው። በጣም ላርጅ ፋሚሊ። ልጅ ብቻ ነው አጎት፣ አክስት ምናምን ሲጨመር ደግሞ ቀበሌ በይ ደስ ይላል። እና በጣም ላርጅ ፋሚሊ ውስጥ ነው ያደግኩትኝ። እና ያው ኤቭሪባዲ እየተንከባከበኝ፣ በተለይ እህቶቼ እየተንከባከቡኝ ነው በደንብ በቃ ኬር አድርገውልኝ ምናምን ነው ያደግኩትኝ። መቅበጥ ሳይሆን በቃ መቅበጥ አለም ጀስት እንደማንኛውም ኢትዮጵያዊ ነው ያደግኩትኝ። ግን እንትን ነኝ ይሄ ስራ አልሰራም ቤት ውስጥ የነበረው። እነሱ ናቸው ስራ የሚሰሩ፣ ስራ ያሰሩኝ። ምን ያልገኝ ነው ብላ እንጥፌ አላውቅም የነበረው። እና በዛ መንገድ ነው ያደግኩትኝ። በጣም ደስ የሚሉ ቤተሰቦች ነው ያሉኝ። በጣም እህቶቼ፣ ወንድሞቼ በጣም ነው የምወዳቸው። ኬሪንግ የሆኑ ፋሚሊዎች ነው ያሉኝ። እናቴ፣ አባቴ በጣም ነው የምወዳቸውና በቃ ፍቅር በተሞላበት ቤት ውስጥ ነው ያደግኩትኝ። በጣም ፍቅር ባለበት ቤት ውስጥ፣ መተሳሰብ ባለበት ቤት ውስጥ ነው ያደግኩትኝ። ደስ ይላል። የወታደር ልጅ ነሽ? አዎ። የወታደር ልጅ መሆን ያለው ስሜት ምንድን ነው? ፈሪ ሆነሽ ነው የምታርጊው። የጀግና ልጅ ፈሪ? ያው የጀግና ልጅም ነሽ። ፕላስ ደግሞ በጣም በቃ አንዳንዴ ጥሩም አይደለም እንደዛ ማደግ። ምክንያቱም ኮንፊደንስሽን ትንሽ እያሳጣሽ ነው የምታድጊው ፈሪ ስትሆኚ። ያው ዲሲፕሊን ሆነሽ ታድጊያለሽ። በጣም እሱ ፓርት ደስ ይላል እንጂ አባቴ ፊት እኛ አናወራም። በቃ በጣም እሱን አናወራው። የምንፈራው ነበር፣ በጣም ነበር የምንፈራውና እኔ ኢቭን ቤተክርስቲያን አንዴ አምሽቼ መጥቼ ተገርፌ አውቃለሁኝ። ሳላስፈቅድ ሄጄ ማለት ነው። ትምህርት የማታ ትምህርት ልማር ብዬ ሄጄ አባቴ እንደ ወታደር ነው የገረፈኝ ማለት ነው። እና የወታደር ልጅ መሆን ትንሽ እየፈራሽ ነው የምታድጊው። ወታደርነቱ ደግሞ ከመንግስቱ ኃይለማርያም ጋር ነበርና ትንሽ ታፍ ነበር፣ ኃይለኛ ነበር፣ ጠንካራ ያለ ነበር። በጣም ጠንካራ ኃይለኛ ነበረ እና እንፈራው ነበር ሁላችንም። ከዛ የመጣ የለም ኃይለኝነት ልጆችሽ ላይ? ውይ የለም። ምን አይነት እናት ነሽ ለልጆችሽ? እኔ ምን አይነት እናት ነኝ? ኃይለኛ አይደለሁም ብለሻል። ውይ ኃይለኛ አይደለሁኝም። መግረፍ አልችልም፣ ልጆቼን እጄ ማንሳት አልችልም በተአምር። ያው ትልቋ ናት ልትቀጣም የምትችለው። ትናንሾቹ እንኳን ትናንሽዮች ናቸው። እኔ መቆጣት ራሱ ተው ምናምን አልችልበትም። በቃ ከፍስ ልጄ የሆነ ነገር ሲያደርግ ራሱ አቅፌ ነው፣ ስከለክለው ሲያለቅስ ራሱ አቅፌ ነው የማባብለው። ሴቷም እንደዛ። ትልቋ ያው ኦፍ ኮርስ ትልቅም ስለሆነች አንዳንዴ ታጠፋለች ምናምን። ግን እኔ በዱላ አላምንም። በዱላ ማምን ልጅ አይደለሁም። ተገርፌም ስላደኩኝ በዱላ አላምንም። ልክ አይደለም። በዱላ ከትልቋ ልጄ ጋር እንደ ጓደኛ ነው የምናወራው። እሷም በጣም ስዊት የሆነች ልጅ ናት። በጣም ዲሲፕሊን የሆነች ልጅ ናት። በጣም ማለት ነው በጣም ሺ ሶ ስዊት እና እናወራለን። እንደ ጓደኛ ነው ማውራት። ያው መሆንም አለበት። ያሁን ጀነሬሽን ትንሽ ከባድ ነውና ይሄንን ፖድካስት እንደ ታሪክም እስቲ ፍቅርሽን ግለጭላት። ትልቋ እሷም ስለሆነች የመጀመሪያ በጣም ነው የምወድሽ። አጉዬ በጣም የመጀመሪያ ልጅ ያብራክ ልጅ ነው የምትባለው አይደል? በጣም ነው የምወዳት። በቃ በጣም እጅግ በጣም ነው የምወዳት። በቃ እሷም ደግሞ የምትወደድ ልጅ ናት አይደለም? እኔ ያያት ነው የሚወዳት። እውነት ብታያት ራሱ አንቺ በቃ ትወዳታለሽ እንዲሁ ባህሪዋን አይተሻትና የምትወደድ ልጅ ናት። ባህሪዋ፣ ስርዓቷ። አሁን እንግዲህ አሜሪካን ሀገር ሰው ሁላ ሳያት ወይ እንዴት ነው ያሳደግሻት? ስርዓቷ ትንሽ አድጋለች እዚህ ሀገር ባይዘው ወይ እዚህ ኖራለች 3 ዓመት 4 ዓመት ኖራለች። እና እኔ በቃ ኢትዮጵያ ስላደገች ነው ምናምን ይሉኛል። ነው አይደለም፣ ኔቸሯ ነው እሷ። በቃ በጣም ጥሩ ልጅ ናት፣ መልካም ልጅ ናት።
እና እሷን እንዳልኩሽ ትንሽ ስታጠፋ በማውራት ነው እንደዚህ ነው አቢጉዬ ቁጭ ብለን እናወራለን እንደ ጓደኛ ዲስከስ እናደርጋለን መኪና እየነዳን አንድ ላይ እናወራለን ብዙ ነገር እኔም ሼር አደርጋታለሁ ስለ ላይፌ እንደዚህ ነው በጣም እንደኔ ናት ባይዛው ሰው ትወዳለች ሰው ታምናለች ጠይቀሽ ነበር ካንቺ ወሰደችው ባህሪ እኔ ራሴ ማለት ነው ሰው ስትወድ እኔ ኢትዮጵያ ራሱ አሁን የመጣሁት ለሷ ስል ነው ምክንያቱም በቃ ለጓደኛ ሟች ናት ብታይ ተሞታለች ለጓደኛና በቃች ልጅ ወይኔ እንደኔ እንዳትጎዳ ስታርግ ምናምን ላለው ማለት ነው ላታለው አቢጉዬ ጓደኛ ይመጣል ይሄዳል እንደዚህ አትሁኝ ለጓደኛ በቃ ያንቺ ጓደኞች መሆን ያለባቸው አንደኛ እኔ መጀመሪያ እኔ ቀጥሎ እህቶችሽ ወንድሞች እዚህ ደግሞ በጣም ብዙ ከዘን ያላትና ለጓደኛ እንደዚህ አትሁኝ በቃ ጓደኛ ማለት የሚመጣ የሚሄድ ነገር ነውና ዶንት ቢ ቱ ማች አትሁኝ ምክንያቱም ትጎጃለሽ እና ከኔ ጋር ደግሞ በመሆን ያየቻቸው ነገሮች አሉ በጓደኛ ስጎዳ ማለት ነውና ቁጭ አድርጌ ነው የመከርኳት እዩ ምን ላይ ጓደኛ እንዴት እንደጎዳኝ ጓደኛ ማለት ሰው ማመኔ እንዴት እንደጎዳኝ ከኔ ተማሪ ብዬ ላይክ በደንብ ነው እንትን ምላት ማለት ነውና በጣም ያስፈራኛል እሱ ነገሯ ግን ያው የመከርኳት እንግዲህ እስከ መጨረሻ እንጂ በጣም ነው ተውምት ያየሻቸውን ኤክስፒሪየንሶች ሼር ያረግሻት ነው ለሷ አዎ እሷም ታያዋለች አው ዛኮ ስትኖሪ አንድ ላይ ስለሆነ ሁሉ ነገርሽ ታያዋለች አው ትልቅ ናት ታስተውላለችና ታያለች ስጎዳ ሳለቅስ ምን ስል ታየኛለች በቃ ወይኔ በቃ ሰው ማለት እንዲኖር አምስል ታየኛለችና ቁጭ አድርጌ ነግራታለሁ በቃ ቢቁ ያየሽ አይደለ ታቃቸዋለች ኦፍ ኮርስ ጓደኞቼንምና ያመንኳቸው የኔ ያልኳቸው ሰዎች አይሻ እንዴት እንዳደረጉኝ እና ቢቁዬ ከኔ ተማሪ ይሄን ያክል ለጓደኛ እንደዚህ አትሁኝ በቃ ጥሩ ነው ሰው መውደድሽ ግን በልክ አድርጊው በቃ ለሁሉም ነገር ሊሚት አለው እና ነግራታለሁኝ ያው ልጅ ናት ትረሳዋለች ግን ኤቭሪ ዴይ ሪማይንድ ማድረግ የኔ ግዴታ ነው ደስ ይላል በህይወታችን ውስጥ ያው ሁላችንም ላይ ከፍ ማለት ዝቅ ማለት አለና እንደ አስተሳሰብም አሜሪካን የሚኖር ሰው ብዙ ጊዜ ከፍ እንዳለ የሚቀጥል የሚመስለው በጣም ብዙ ሰው ይኖራል ህይወትሽ ውስጥ አግኝቶ ማጣት ገጥሞሽ ያውቃል በጣም ቀላል እንዴት አለፈ እንዴት ነበረ ስሜቱ ምንድነው ያው ታገኛለሽ ታጫለሽ ደስ የሚለው ባንክሽ ባዶ ይሆናል እንጂ ሰርተሽ ነገም ታገኘዋለሽ ያው ባንክሽ ውስጥ ምንም ላይኖር ይችላል ይሆናል ግን ቢልሽን ለመክፈያ ለምትበዩ ለምትጠጪው አታጪም ግን ይሄ እንደምትፈልጊው አትይጂም ግን የሆነ ጊዜ ነበር እንዳልኩሽ ያለፉት 2 አመት ምናምን ዜሮ የሆንኩበት ሰዓት ነበረ እና ግን እንዳልኩሽ እግዚአብሔር ደረሰልኝ በጣም ደረሰልኝና በቃ ተወጣሁት እንደምንም ከእግዚአብሔር ጋር እና ደግሞ ጓደኞቼ ደግሞ እንዳልኩሽ 2 ጓደኞቼ እነሱ ማጠገቤ ነበርና አያውቁም ኢቭን መቸገሬን ብራ ለመኖሬ ምናምን አያውቁም ነበርና በቃ መቼም ነው ማረሳው ማለት ነው በቃ እነሱ ደረሱልኝ እነሱ እግዚአብሔር ነው ሰውን የሚልከው እና ማይታለፍ ነገር የለም ምንም ብርቅ አይደለም ሁሉም ነገር ያልፋል ሁሉም ነገርና ነበረ የሆነች ሞመንት ነበረች ግን እግዚአብሔር ደግሞ ሲያሳልፈው በደንብ በትልቁ ያሳልፈውና ይክስሻል ካሳኝ እግዚአብሔር ከዛ በኋላ ደግሞ እንጂ አሜሪካ ታጫለሽ ታገኛለሽ አዎ እንደዚህ አይነት ነገሮች ሌላ ለሚሰማው ሰው ምናልባት በዚህ ሁኔታ ውስጥ ለሚያልፍ ሰው ኦኬ ለካ ይታለፋል እንደዚህ አይነት ነገር እኔም ማለፍ እችላለሁ አሁን ያለሁበት ሁኔታ ለካ ወጣዋለሁ ብሎ እንዲያስብ ያደርጋልና እንደዚህ አይነት ጥያቄዎች ሰዎች ህይወታቸው ላይ ያለውን ልምድ እንዲያካፍሉ በጣም የምፈልገው አንድም ለዛ ነው የማይመስላቸው ሰዎች አሉ በቃ ይሄን ቀን አላልፈውም ብለው ተስፋ ቆርጠው ቤታቸው የተቀመጡ እውነት ነው ማለት እናንተም ተስፋ ትቆርጣላችሁ የሚሉን በጣም ብዙ ሰዎች አሉ አንቺ እንደዚህ ላይፍሽን ስታወራቸው አንቺም እንደዚህ ይሰማሻል የሚሉ ሰዎች አሉና ኖርማል እንደሆነ ማሳያ ነው ብዬ አስባለሁኝ ከዛ ደግሞ ያው የእግዚአብሔር ምህረቱ ቸርነቱ በጎነቱ ህይወታችን ላይ ሲመጣ ደግሞ ያለው ሰላምና ደስታ ደግሞ ሌላ ነው በጣም በሱማ ምንም ቃልም የለኝም ለሱ ግን ባዩሽ የሆነ ነገር አሁን ዛሬ ሊፈጠር ይችላል እዚህ ቁጭ ብለን አይደለ የሆነ በቃ ማያልፍ ማይቻል ይመስለናል ግን ማመን አለብን ለእግዚአብሔር መስጠት አለብን እግዚአብሔር ወይ እዚህ የሆነ ሰዓት ቢፈጠር የምር እግዚአብሔር ነው የምጠራው ቀድሜ ማለት ነው እግዚአብሔር አንተ ድረስ አንተ አጥፋው ይነሳት ቢ አምናለሁ መጀመሪያ ከዛ ይጣፋል የምር እምነቴን ነው የምነግርሽ እና የማይቻል ነገር የለም በቃ ለእግዚአብሔር መስጠት ነው ሁሉን ነገር አይኖ ለአንዳንድ ሰው ከባድ ሊሆን ይችላል እንዴት እንደዚህ ሁኔታ ውስጥ ሆኜ ምናምን እንዴት ይሆናል የሚል ሰው ሊኖር ይችላል ግን ሆኖ ስላየሁት ነው እኔ ኤክስፒሪየንስ ላረኩትኝ ነውና የማይቻል ነገር የለም ይቻላል ሁሉም ነገር ያልፋል እኔ ሜቢ እንግዲህ ያሩ ነው ጓደኞቼ ጠንካራ ሴት ነሽ ይሉኛል በጣም እኔ አንቺም ያለፍሽበትን እኔ አላልፍም እኔ ሞቼ ነበር ትለኛለች ጓደኛዬ ማለት ነውና
እኔ አንቺ ቦታ ባልማች ነኝ ትለኛለች ግን ኖ ትረስት ሚ እግዚአብሔር ያወጣሻል ከሁሉም እኔ እግዚአብሔር እኮ ነው እኔ እኮ አይደለሁኝም እኔ በምን አቅሜ በምን ኃይሌ ምን ኖሮኝ እኔ አይደለሁም እግዚአብሔር ነው ያወጣኝ እና ላያስችል ደግሞ አይሰጥም አንዳንዴ ሜቢ እኔ ቦታ ላይ ብትሆኝ ኖሮ ታውቂው ነበረ ፊሊንጉን እኔ የማወራውን ፊሊንግ ይገባት ነበረ ገባሽ አይደለ እና እግዚአብሔር ያስወጣል ከሁሉም ነገር በቃ ይቻላል ሁሉም ነገር ያልፋል በእግዚአብሔር ባንቺ አይደለም በእግዚአብሔር ያልፋል ደስ ይላል ምን አዲስ ነገር አለ ትጂ ምን አዲስ ነገር እንጠብቅ አዲስ ነገር ያው ድራማችን ነው አጋፔ ሌላ ደግሞ መናገር የምፈልገው ነገር ስፔሻሊ ለእናቶች ቤት ውስጥ ሆኖ ልጅ ለሚያሳድጉ ሴት ልጅ መስራት አለባት ብዬ በጣም ነው ማምነው ስትሮንግሊ ማለት ነው እኔ ወልጃ ለመስራቴ ነው ጉዳይ አልሰራም ነበር በቃ ልጆቼ ላይ ፎከስ አድርጌ ከቤቱ ራሳ አልወጣም ነበር እኔ ምሬ ነው የምልሽ በቃ ቤቴን ነው ወጥቼ እኔ ከጓደኞቼ ጋር ምሳ በልቼ አላቅም ተዛንቼ አላቅም እና በቃ ልጆቼ ቤቴ ነበረ አለን ስራማ ታዩ ትዝ ብሎኝም አያውቅምና ሴት ልጅ በጣም መስራት አለባት ልጅም ወልዳ መስራት አለባት እና አሉ ግዴታ ወጥተሽ መስራት የለብሽም እኔ አሁን ከቤቴ ነው የምሰራው ቤት ሆኜ ነው የምሰራው ልጆቼን እያሳደግኩኝ ማለት ነውና አሉ ብዙ ትምህርቶች አሉ በአጭር ጊዜ ኮርስ የሚሰጥ ኮርሶች አሉና ብዙ ሰዎች የሚጽፉልኛል ኢንስታግራም ላይ ምንድነው የተማርሽው ከቤት ሆኜ መስራት የምችለው ነገር ምንድነው እንዳንቺ ምናምን አሚን አውቆት አይመስልኝም አንዳንዴ ፖስት አደርጋለሁ ምናምን ስሰራና ይሉኛልና ያው በአጋጣሚ በዚሁ ልናገር ብዬ ነው አሉ አጫጭር ኮርሶች የሚሰጡ እሱን ወስደው ከቤታቸው ሆኖ ልጆቻቸውንም ስትሰሪም ደግሞ ጥሩ ነው ትከባበሪያለሽ ሴት ልጅ የራሷ ነገር ያስፈልጋታል ብዬ አምናለሁና እና ቢማሩ እናቶች ከቤታቸው ሆነው ቢሰሩ ራሳቸው በቃ ለራሳቸው የምትሆን ነገር ትንሽ ቢሰሩ ብዬ ስትሮንግሊ ሪኮመንድ አደርጋለሁ እና አሉ ደግሞ ትምህርት ቤቶችም እንዲህ ባጭር ጊዜ ኮርስ የሚሰጡ ትምህርት ቤቶችም አሉ አሁን ቅርብ ጊዜም ደግሞ ያስተዋወቅኩት ትምህርት ቤት አለ እንደነሱ አይነት ትምህርት ቤቶች ገብተው መማር ይችላሉና ባጭር ጊዜ ውስጥ ተምረው ጥሩ ፕሮፌሽናል ስራ መያዝ ይችላሉና ለእናቶች ነው ይሄ ለሴቶች በተለይ ለነሱ ማለት ለሁሉም ነው ግን በተለይ ለሴቶች ለእናቶች በጣም አውሽ የሆነ ነገር ስፔሻሊ እንዲ ለሚጎዱ ሴቶች ራሳቸውን አቢዩዝ ለሚያረጉ ራሳቸውን ለሚያጠፉ የሆነ ድምጽ በሆናቸው አይዟችሁ ብላቸው ደስ ይለኛል በጣም ያው ይሄንን ኢንፎርሜሽን ማያቅ ብዙ እናቶች ይኖራሉ በጣም ብዙ አሉ ሴት ልጅ በኢኮኖሚ ራሷን መቻል ፋይናንሻሊ ራሷን መቻሏ ህይወት ላይም ስኬታማ እንድትሆን ያረጋታል እውነት ነው ስኬታቸው ላይም አንዱ መንገድ ይሆናል ያው እናትነት ልጅን ሁሉ ነገር ተው ማሳደግ ዋጋ የሌለው የማይከፈልበት በቃ ስራ ብለሽ ራሱ ከምትጠሪው ነገር አሁን አንዳንዴ ሰዎች ልጆቻቸው ቤታቸው ሆኖ ሲያሳድጉ ስራ የላትም ይባላል እውነት ነው ግን አይደለም ከዚህ የበለጠ ስራ የለም በጣም ከዚህ የበለጠ ስራ የለም ልጅ ማሳደግ ልጆችሽን ቁጭ ብለሽ ስራሽን ፍላጎትሽን ሁሉ ነገር ይሻላል አይደለም ሰው የገዛ ባለቤትሽም ምን ስራ አለሽ ምን ሰራሽና ምን እየሰራሽ ነው ሊልሽም ይችላል ልጅ እኮ እያሳደግሽ ነው like አይታያቸውም ኢቭን ለገዛ ባለቤትሽ እንኳን ማለት ልጆቹን እያሳደግሽ ምንም እኮ አንቺ የምትሰሪው ስራ የለሽም ላይ ቤት ቁጭ ብለሽ ዋልሽ ነው የሚመስላቸውና እናትነት በጣም ትልቅ ስራ ነው በተለይ አሜሪካ ሚጥዬ እንደዚህ ሀገር አይደለም እዚህ እኮ አትሊስት ረዳታለሽ ሰራተኛ አለ ቤተሰብ አለ ምንም አይገናኝም እኔ እውነተኛ እናትነት ያለው እንደውም አሜሪካ ነው የሚመስለኝና ጠዋት ተነስተሽ እስከ ማታ ስትፈጊ ነው የምትዩ ለሊት ቢታመሙብሽ በቃ ሮጣሽ ወደ ሐኪም ቤት የምትወስጂው አንቺ ነሽ ሰው የለሽም አጠገብሽ እና በጣም ከባድ ነው ትልቅ ስራ ነው አሜሪካ ሀገር በተለይ በጣም ፉል ታይም ሁለት ፉል ታይም ስራ ማለት ነው እውነት ነው እዚህ ቢያንስ አጋዥ ይኖርሻል ፋሚሊ ያለ አያውት እኮ እዚህ መጥቼ እኮ እንዴት እንዳርኩ ነኝ የማውቀው እዚህ ነው እንጂ ማሳደጋሽ ማም እንዴት ለጥ እንደምል ማለት ነው ጠዋት ተነስቼ እስቲ ወሰዱልኝ ልጆቼን አብሉልኝ አጠጡልኝ እዛ ግን እንደዛ የለም ብድግ ብዬ እኔ ፒጃማዬን አልቀይርም ከጠዋት እስከ ማታ እንዲሁ ስንደፋደፍ ማለት ነው ቤት ውስጥ ታዩ ራስ መጠበቅ ምናምን ታዩ የለም እና ለልጆችሽ በቃ ሙሉ ጊዜሽን ሙሉ ህይወትሽን ነው የምትሰጪው በጣም ከባድ ነው በጣም አሜሪካን ሀገር ይለያል እንደዚህ ሀገር አይደለም ብዙ ሰው ይላል ማለት አሁን እኛ ስለማናቀው አሜሪካን ሀገር ልጅ አሳድጌ ያላቅም እዚህ ሀገር ግን እንዳልኩሽ አጋዥ አለ ቤተሰቦችሽ አሉ ወንድሞችሽ እናትሽ አለች በዛ ሁሉ መሀል የኖርሽ ግን ስቲል ከባድ ነው እናትነት እንላለንና እዛ ደግሞ እንዳልሽው ምንም ሁሉንም ኃላፊነት ራስሽ ሁሉንም በምትወጪው ሁሉንም እናትና አባት ናቸው የሚወጡት በቃ በዛ ላይ ደግሞ ቢል አለብሽ ወተሽ መስራት አለብሽ አባት ወጥቶ መስራት አለበት ወይ እናት ሞታ ልትሰራ ትችላለች ያንዱ ሰው ኢንካም በቂ ካልሆነ
ገባሽ በጣም ታፍ ነው ከባድ ነው ልጅ ማሳደግ አሜሪካን ሀገር የምርና በደንብ ሰው ልጅ በቃ ሬዲ ሆኖ ነው እንደውም አሜሪካን ሀገር መውለድ ያለበት በቃ አሁን ራሴን ልሰጥ ነው ሳክሪፋይ ማድረግ እናትም አባትም ባይዘው ሴት ልጅ ብቻ ውሳኔ አይደለም ከዚህ በኋላ ህይወት ይቀየራል ህይወት ለልጆቻችን ነው ብለው ወስነሽ የምትገቢበት ነገር ነው ልጅ መውለድ ዝም ብለሽ በዘፈቀደ የሚወለድበት ሀገር አይደለም በጣም ከባድ ነው የምር በጣም ጥሩ ኤክስፒሪየንስ ነው ያጋራሻቸው የህይወት ልምድሽን ነው እንዳልሽው እናቶች ቁጭ ብለው ልጆቻቸውን እያሳደጉ መስራትም እንደሚችሉ ለዛ ነው ገባሽ አይደል ቤት ውስጥ ሆነው ከቤትም ባይወጡ 6 ሰዓትም ሆነ 7 ሰዓትም ሆነ ከቤታቸው ቁጭ ብለው አንደኛ ለራስሽም ሰራው የሚለው ፊሊንግ በጣም ደስ ይላል ገባሽ ኮንፊደንስ ይኖርሻል ደስ ይያልሽ ልጆችሽን የምታሳድጊውና ደግሞ ሁሉ ብዙ እናቶች በቃ እኔኮ አልሰራም በቃ የሆነ እንዴት ነው በቃ እስከመጨረሻው እንደዚህ ነው ሆኖ የሚሉ ሴቶች አሉ የሚያጋጥሙኝ ሴቶች አሉና ከቤት ሆኖ መስራቱ ትልቅ ኦፖርቹኒቲ ነው በጣም በተለይ ዲሲና ዲኤምቪ አካባቢ በርግጥ ኢንፎርሜሽን በደንብ አለ ስፔሻሊ ናውዴስ በደንብ አለ ግን ሌላ ስቴት ያሉ ሴቶች አሉ ብዙ አበሻማ ያገኙ ሰዎች ብዙ ኢንፎርሜሽን የሌላቸው ሰዎች አሉና ከቤት ሆኖ መስራት ይችላሉ መማር ይችላሉ ብዙ ነገሮች ብዙ ኦፖርቹኒቲዎች አሉና ስቲል ቤታቸው ሆኖ ልጆቻቸውን እያሳደጉ ቤታቸውንም እየመሩ ስራቸውንም ደግሞ መስራት ይችላሉ ብርም ያገኛሉ ካንም ያገኛሉ ቲጂ እንግዲህ ያው ብዙ ነገሮችን አውርተናቸዋል ብዬ አስባለሁ አንቺ ቀረ የምትይው ነገር እኔ ቀረ የምለው ነገር ማውራው ነገር ምንም ነገር የለም አንቺ ካልጠየቅሽ ማመስገን የምትፈልጋቸው ሰዎች ካሉ እድሉን ልስጥሽና ያው መጀመሪያ ልዑል እግዚአብሔር ነው በጣም በህይወቴ የማመሰግነው በጣም በቃ ቅድሚያ እሱ ነው እጅግ በጣም ነው የማመሰግነው ስለወደደኝ ስለመረጠኝ በቃ ሁሌም ካጠገቤ ስላለ ሁሌም እጄን ይዞ ስለሚመረኝ በጣም ነው የማመሰግነው ልዑል እግዚአብሔርን ቀጥሎ ቤተሰቦቼን እህቶቼን በተለይ እህቶቼ በጣም በጣም በቃ ለኔ ማቾች ናቸው ለኔ በቃ እኔ ህይወታቸው እንደ ልጃቸው ነው የሚያዩኝ እና በጣም ነው የምወዳቸው በጣም ነው የማከብራቸው በቃ ሁሌም ህልሜ እነሱን ማኩራት ነው በጣም ነው የምወዳቸው በዚህ አጋጣሚ ሌላ ደግሞ ጓደኞቼ ያሉ እዛ በህይወቴ በተከፋውበት ጊዜ ሰው በሚያስፈልገኝ ጊዜ የደረሱልኝ ጓደኞች አሉኝ በጣም ነው የማመሰግናቸው እነሱም ውለታቸውን መቼ የማረሳውን በህይወቴ እነሱንም በጣም ነው የማመሰግነው እግዚአብሔር ልጆቻቸውን ያሳድግላቸው ትዳራቸውን ይባርክላቸው አንቺንም በጣም ነው የማመሰግንሽ የኔ እናት አክብረሽ ስለጠራሽኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ቴንክ ዩ ቲጂ እንግዲህ አንቺም አክብረሽ እዚህ ስቱዲዮ ድረስ ተገኝተሽ የህይወት ልምድሽን አንድም ሁለትም ሰው ቢሆን ያንጻል በእንደዚህ አይነት ነገር ውስጥ እያለፉ ያሉ ሰዎች ከኔ ህይወት ከኔ ልምድ ከትንሽዬው ልምዴ ይሄን መማር ይችላሉ ብለሽ ሳትሰስቺ ህይወትሽን ገልጸሽ እዚህ ስቱዲዮ ባዩሽ ከበደ ላይ መተሽ ሼር ስላደረግሽ ስላጋራሽን እጅግ አድርጌ ያመሰግናለሁ ብዙ ወዳጆችሽ ቤተሰቦችሽ እንደገለጹሽ በጣም የዋህ ደግ ሰው አክባሪና ቅን መሆኗን የእውነት ለፖድካስቱ ሳይሆን እኔ ስላንቺ የተወሰነ ነገር ማወቅ ፈልጌ በጠየቅኳቸው ሰዓት ስላንቺ ሲያወሩ በቃ ማውራት እያቃታቸው ነው ያወሩኝና እንደውም እኔ አንድ ሁለቴ የተገናኘ ነው መሰለኛ አንድ ሁለቴ ተገናኝተናል ረጅም ጊዜ ለትንሽ ሰዓት እና በጣም ብዙ ዲቴል አላቅሽም ነበርና እነሱ ሲነግሩኝ የነሱ ስሜትም አጋብተውብኛልና እዚህ ስቱዲዮ ድረስ መተሽ አክብረሽ እንግዳይ ስለሆንሽ እጅግ አድርጌ ያመሰግናለሁ ኔክስት እንግዲህ በሌሎች ስራዎች ቀጣይ ላይም በሚሰሩ ስራዎች ተመልሰን እንገናኛለን ብዬ ተስፋ አደርጋለሁ አጋፔንም እንግዲህ እጅግ ድንቅ አድርገሽ እንደተወንሽው ሰምቻለሁኝ አየዋለሁ አጋፔ በቅርብ ቀን በኢትዮጵያ ቴሌቪዥን እንግዲህ ቲጂ ያው መሪ ተዋናይ ሆና ከሌሎች የሙያ ጓደኞቿ የሙያ ባለሙያዎች ጋር አብራ ይዛላችሁ ትቀርባለች አጋፔን እየገባችሁት ቲጂ እጅግ አድርጌ ያመሰግናለሁ እግዚአብሔር ያክብርልኝ እሺ እናቴ ተመልካቾቻችን ይህንን ፖድካስት ከጀርባ ሆነው የሚያግዙ ባለሙያዎችና ድርጅቶችን የምናመሰግንበት ሰዓት ነው ዲኖ ፋሽን ቢዩቲክ ማርኬት ፈርኒቸር ዲር ላቬንደር የቤትና የቢሮ እቃዎች ማስዋቢያ ቢፋኔ ጀነራል ትሬዲንግ ሳም ስቱዲዮ ኢትዮጵያ ኤልያስ ፋንታውን ላይ ሁላችሁንም እጅግ አድርጌ ያመሰግናለሁ ሳምንት በአዲስ ፕሮግራም እንገናኛለን ባይ